እውነት ያለ ፍቅር ሻካራ ናት ይላል። ዜግነቱ ሰማያዊ የተባለ ሰው ሆኖ ተፈጥሮ ወንዝ ሆኖ ለመሞት እየተቸገረ ነው። ተኩላዎች አስመስለው ሲገቡ በጎችን ሊመስሉ ይችላሉ። ስለዚህ በግ ሆኖ ተኩላዎችን ማሸነፍ መቻል አለብን ነው። ግዳጅ የምትፈጽም የተባለችዋል ሁሉን ነገር ማድረግ የምትችለውን ጸሎትን ልክ እንደ መሳሪያ መጠቀም አለብን። ነፍስ እንደዚህ ናት። ከተራበች ሁሉን ያገኘችውን ጣዖት ማምለኩንም ዝሙቱንም መግደሉንም አሰቃቂ የሆነውንም እፍረት የለም። በቃ የተራበች ነፍስ። ስለ ስጋው ደግሞ ምንም ግንዛቤ ወይም እውቀት ስለሌለኝ ለመቀበል አልፈልግም። ስጋውና ደሙን ሳንቀበል መሄድ ዘላለማዊ ሕይወትን ሳንካፈል መቅረት ማለት ነው። ስጋው ደሙን እንግዲህ በምን እንደተረዳ ነው ማሰብ አለብን። ከቅዱስ ቁርባን ወጥተን መኖር አንችልም። በታቦቱ ፊት ስለሆነን ምንም እንትን የምንለው ነገር የለም። ቆራቢው በጣም ትንሽ ነው ማለት ነው። ሁሉም እጁን ሊያወጣ ያልቻለው ለምንድን ነው? በዓለም ሁለተኛ ነው፣ በካህናት ብዛት አንደኛ ነው። እህት ቤተክርስቲያናት ላይ አርብ ቀን ህፃኑ ከ7 ዓመት ቀን ጀምሮ ንስሐ ይገባል። እሁድ ሊቆርብ ለትምህርት ወይ ለሆነ ነገር ለመስራት ቀጠሮ እንይዛለን። ግን ነገ የኛ አይደለንም። ሁላችንም ልንጠራ እንችላለን። ከደቂቃ በኋላ ምን እንደሚፈጠር አናቅም። የመዳን ቀን መቼ ነው? ከኦሪየንታል ቤተክርስቲያናት ውስጥ የኢትዮጵያ ኦርቶዶክስ ቤተክርስቲያን ብቻ ናት ቅዳሴ ተቀድሶ ስጋው ደሙን ሳይቀበሉ የሚወጡ ምእመናን ያሉባት። ስጋውን ደሙን መብላት መጠጣት ካልቻልን እየሞትን ነው ማለት ነው። ስጋውን ደሙን ስንቀበል በጠጋ አማልክት ትባላላችሁ ነው የተባለው። በተለይ ክርስቲያን ኃላፊነት አለበት። ኃላፊነቱን መወጣት አለበት። ኃላፊነቱን የማይወጣ ማህበረሰብ፣ ቤተሰብ፣ አገር ይፈርሳል። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡር አባታችን በመካከላችን የተገኙልን ፕሮፌሰር አባ ኃይለ ገብርኤል ግርማ በዚህ በቅድስት ሥላሴ ዩኒቨርሲቲ የአካዳሚክ ምክትል ፕሬዝዳንት ናቸው። ከልጅነት ጀምሮ እስካሁን ድረስ በቤተ ክርስቲያን በመንፈሳዊ አገልግሎት በመማር በማስተማር ዘመናቸውን በሙሉ ለእግዚአብሔር በመስጠት እስካሁኗ ሰዓት ድረስ ማለት ነው በአገልግሎት ያልተለዩ ታላቅ አባታችን ናቸው። በቤተ ክርስቲያን የሚሰጠውን ትምህርት ከዚህ ከጨረሱ በኋላ ወደ ውጭ ዓለም ደግሞ በመሄድ በከፍተኛ የትምህርት ማዕረግ በ3ኛ ዲግሪ በዶክትሬት ቴዎሎጂ የነገረ መለኮት፣ በሳይኮሎጂ ስነ ልቦና፣ በኤጁኬሽን በትምህርት በሌሎችም ተደራራቢ ዲግሪዎችን በመያዝ በከፍተኛ ውጤት እንዲሁም ደግሞ በመጨረሻ በፕሮፌሰርነት ሙሉ ፕሮፌሰር ማለት ነው ማዕረግ ላይ ደርሰው ትልቅ የቅድስት ቤተ ክርስቲያን በረከት የቅድስት ቤተ ክርስቲያን አባት ናቸው። አሁን በቀጥታ ወደዚህ ወደ ጥያቄና መልስ መርሃ ግብር ነው የምንሄደው። ስለዚህ አባታችንን በአክብሮት ወደዚህ ወደ መድረክ ጋብዛለሁ። የመጀመሪያው ጥያቄ መጣልን። ስሜ ወለተ ጽዮን እባላለሁ። በምሰራበት መስሪያ ቤት ውስጥ ጥሩ ደጋግ ሰዎች ያሉትን ያህል ጨካኞች፣ ራስ ወዳጆች፣ የራሳቸውን ወይም የተሰጣቸውን ኃላፊነት በአግባቡ የማይወጡ ሰራተኞችም አሉ። እነዚህ ሰዎች በቀጥታም ይሁን በተዘዋዋሪ በስራ ሂደት ስለምንገናኝ ውስጤ በጣም ይረበሻል። እኔ መጽሐፍ ቅዱስ ሳነብ ቅዱስ ጳውሎስ እኔ ክርስቶስን እንደምመስል እናንተም እኔን ምሰሉ ይላል። እኔ ጥያቄ ከላይ የዘረዘርኳቸው ጸባይ ያላቸው ሰዎች በበዙበት ቦታ እየሰራው እንዴት ብዬ ሐዋርያው ቅዱስ ጳውሎስን እንዲሁም ክርስቶስ ኢየሱስን መምሰል እችላለሁ የሚል ነው። እንግዲህ ጠንከር ያለ ጥያቄ ነው። እንደሰማችሁት በመስሪያ ቤቱ ውስጥ ይሄ በብዛት የሚያጋጥም ነው። የተለያዩ ሰራተኞች የተለያየ አይነት ጸባይ ያላቸው ደጋግ ሰራተኞች እንዳሉ እንደዚሁ ደግሞ ቁጦች፣ በጣም አንዳንዴም ጸባያቸው አስቸጋሪ የሆኑ ሰዎች ይኖራሉ። እንደ ቤተ ክርስቲያን መጽሐፍ ቅዱስን እናነባለንና መጽሐፍ ቅዱስ የሚለው የእግዚአብሔርን ቃል እኔ ክርስቶስን እንደምመስል ሐዋርያው ቅዱስ ጳውሎስ እናንተም ማንን ምሰሉ አለ? እኔን ምሰሉ ብሏል። ስለዚህ ከነኛ ሰዎች ጋር በስራ ሂደትም መገናኘት አለ። ስለዚህ እንዴት አድርጌ ክርስቶስን መምሰል እችላለሁ? ሐዋርያው ቅዱስ ጳውሎስን መምሰል እችላለሁ? ያ ክርስቶስን የመምሰል ህይወቱ ደግሞ ምንድነው የሚለውን ክቡር አባታችን የዚህን ጥያቄ መልስ ስለሚሰጡን በቀጥታ ወደ አባታችን
እሺ አምላካችን እግዚአብሔር ለዚህ ሰዓት ስላደረሰ ስሙ የተመሰገነ ይሁን። እንግዲህ እንደ እግዚአብሔር ፈቃድ ያሉትን ነገሮች ለማንሳት ሞክራለን። ጥያቄ መልካም ጥያቄ ነው የተነሳው። እነዚህን ጥያቄዎች ግን እንደው ምናልባት ራሱን ቅዱስ ጳውሎስ በነበረበት ዘመን እኔ ክርስቶስን እንደመሰልኩ እናንተም እኔን ምሰሉኝ እያለ ይህ ዓለም ምሳሌ የሚያስፈልገው መሆኑን የሚገልጽበትን ቃል የገለጸበትን ነው የምናየው። ለዚህ አንደኛ ቆሮንቶስ ምዕራፍ 11 ላይ ያለውን ኃይለ ቃል ያስታውሰናል። እነዚህ ነገሮች በሶስት አይነት መልኩ ማየት ብንችል፣ አንደኛው ማስረጃ የሚሆነን ከቅዱሳት መጻሕፍት አንጻር ብናይ እንደ ኦርቶዶክሳዊነት፣ ሌላው ደግሞ የኦርቶዶክስ ሕሳቤ ከሚባለው አንጻር ደግሞ በሐዋርያነ አበው እይታ ውስጥ እንዴት ነው የምንመለከታቸው ሊቃውንት አባቶቻችን ኦርቶዶክሳውያን። መጨረሻ ላይ በተግባር ሕይወት ውስጥ ቅዱስ ጳውሎስን መምሰል ማለት ምን ማለት ነው? እንዴት ነው የምናነሳው? ምክንያቱም በዓለም ላይ ብዙ የሚገጥሙን ነገሮች አሉ። ቅዱስ ጳውሎስ እኔን ምሰሉ ወይም እኔ ክርስቶስን መስያለሁ ሲል የነበረበትን ዓለም ስናስታውሰው ሁሉ ነገር የተደላደለ ምቾት ያለበት አይደለም። በጣም ጭካኔ የበዛባቸው ብዙ ግፍ ያለበት፣ በተቃራኒውም ደግሞ መልካም ሰዎችም ነበሩ። ስለዚህ ቅዱስ ጳውሎስ ሲኖርበት የነበረውን ዘመን ስናስብ ዛሬ ካለው በጣም የሚለይ ሆኖ ማየት አንችልም። ለምን? ሰማዕታት በጣም ይገፉበት የነበረበት ዘመን፣ ስቃይ ያለበት ዘመን ነው። ስለዚህ ክፉን ነገር ትተን ወደ መልካም መሄድ የምንችለው በመጀመሪያ ሰዓት ላይ ክፉን ነገር መጥላት ስንችል ነው። ብዙ ሰዎች ነው አባታችን ሲያነሱ የሰማሁት። ብዙ ሰዎች ደጋግ እንዳሉም እንዲሁም ደግሞ በተቃራኒው ክፉዎችና ራስ ወዳዶች ነው አይደል ያሉኝ። ራስ ወዳድ የሚለው እንኳን ራሱ በተሳሳተ አይነት መልኩ ነው የምንረዳው። ሰው ራሱን የሚወድ ከሆነ ተፈጥሮን ያከብራል። አፍቅር ቢጸከ ከመነፍስከ ነው የሚለው። ራስን በምትወድበት የመውደድ ቋንቋ ሌላውንም ውደድ ማለት ሰውንም ብቻ አይደለም ተፈጥሮንም ውደዳት ነው። ላለንበት ለምንተነፍሰው አየር እንኳን ፍቅር ሊኖረን እንደሚገባ ወይም ኃላፊነት እንዳለብን ይነግረናል። ከዚያም አልፎ ሄዶ የክርስትናው ጥግ ደግሞ የሚያስረዳን ወዳጆቻችሁን ብትወዱ ወይም ለወዳጆቻችሁ ብቻ ብታደርጉ ይህማ አሕዛብም ያደርጉታል፣ ስለዚህ ጠላቶቻችሁንም ውደዱ ነው የሚለው። ከዚህ ተነስተን ክርስትና በጣም የጠለቀ ነገር እንዳለ እናያለን። ሶስት ነጥቦችን በዚህ ውስጥ እናይ። ከቅዱሳት መጻሕፍት አንጻር ስናይ ቅዱስ ጳውሎስ ያለው አንደኛው ክፋትን በበጎነት ማሸነፍ ይቻላል ወይ የሚለውን፣ ክፉ የሆኑ ሀሳቦችን በበጎነት ማሸነፍ። ቅድም ያነሳሁት ነው። በተለምዶ ራስን ወዳድ ነው ሰው ይባላል። ሁለት የሚለያዩ ነገሮች አሉ። ሰው ለገዛ ጥቅሙ ነው የቆመው ወይስ ራሱን ይወዳል ነው? ስህተቱ የትኛው ነው? ራስን በምትወድበት የመውደድ ቋንቋ ሌሎችን መውደድ ስህተት የለውም። ወይም ራሳችንን መውደድ፣ ራስ ተፈጥሮን ማክበር፣ ለራስ ጥቅም ብቻ መቆም ነው ትልቁ ችግር። ዓለም ደግሞ የሚያስተናግደው ይሄንን ነው። እኔ ብቻ፣ እኔና ራሴ ብቻ ብሎ ነው የሚያስበው። እሱን የምናይበት ስለሚሆን በዚሁ ላይ ቅዱስ ጳውሎስ ራሱ በሮሜ ምዕራፉ ላይ በሮሜ መልእክቱ 12 ቁጥር 21 ላይ ሲናገር ምንድነው የሚለው? እናንተ ክፉውን በበጎ አሸንፉ እንጂ በክፉ አትሸነፉ ይለናል። ሁልጊዜ ክፉን እያሰብን ክፉን መቀየር የሚችል ነው የክርስትና አእምሮ። በክርስትና ውስጥ የተደረጉትን ነገሮች ወደ በጎነት መቀየር የሚችል ነው። ስለዚህ ክፉን በበጎነት ማሸነፍ ይቻላል ወይ በሚል ጥያቄዎች ማሰብ። ምክንያቱም የበዛው ዓለም በአብዛኛው ክፋት የሞላበት ከመሆኑ የተነሳ እኛ ብቻችንን እውነት እንኳን ብንናገር እውነት በራሷ መንምና ስቃይ ውስጥ ነው የምትከተል። ለዚህም ነው በዓለም ላይ በጣም ብዙ ራሱን የቻለ የነገረ መለኮት ምሁራን ብቻ ሳይሆን የስነ ምጣኔ ሀብትና የስነ ልቡና ምሁራን ከሚያስቀምጡት ነገር አንዱ ምንድነው? እውነት ያለ ፍቅር ሻካራ ናት ይላሉ። ፍቅር ደግሞ ያለ እውነት ጎደሎ ናት። ስለዚህ ሁለቱ ተደጋግፈው ነው የሚሄዱት። ፍቅር የሌለበት እውነት የሌለበት ፍቅር ራሳቸው እርጋታ የላቸውም። ስለዚህ በእውነት አንደበት የምንሄድ ከሆነ የሆነ ወቅት ላይ ሐዋርያት ይህንን ፍጥረት ይህንን ምድር እንደቀየሩት ሁሉ አካባቢያችን ላይ ሊሰሩ በምንሰራቸው ጓደኞቻችን ባልንጀሮቻችንን
አንድ ቀን የመቀየር ኃይል እናገኛለን። እሱን የምናስብበት ነው። ሁለተኛው ሰው ለሰው ሳይሆን እኛ የተፈጠርነው እግዚአብሔርን ለመምሰል ነው። እኔ ክርስቶስን እንደመሰልኩት እንዳለው እኛ ደግሞ እግዚአብሔርን እንድንመስል ቅዱስ ጳውሎስ እኔን ምሰሉኝ ብሎ ምሳሌ ካደረገ በኋላ የመጨረሻ ቅዱስ ጴጥሮስ ላይ በመልእክቱ ሁለተኛ መልእክቱ ላይ የምንረዳው ምንድነው? የመለኮት ባህሪ ተካፋዮች ትሆኑ ዘንድ ነው የሚለን። ስለዚህ እንደውም እኛ ቅዱስ ጳውሎስን መምሰል ብቻ አይደለም በዚህ በምድር ላይ ያለው አምላካችንን መምሰል ነው። ያ ደግሞ በባህሪ አይደለም በጸጋ ነው። አማልክት ዘበጸጋ የሚያሰኘን እግዚአብሔርን የምንመስልበት ኃይል ጥበብ የተሰጠን ሰዎች ነን። በአባታችን በአዳምና በእናታችን በሔዋን ምክንያት ያ እግዚአብሔርን የምንመስልበት የልጅነት ክብራችን ምንም እንኳን ባይጠፋ ደብዝዞ ነበረ። በኋላ ክርስቶስ ደመግቡ ሳይሆን እሱ ራሱ ፍጹም አድርጎ ራሳችንን ያ የደበዘዘውን ሰውነታችንን እግዚአብሔርን ወደምንመስልበት ልንና ከፍ አደረገን። ስለዚህ ይህ ሱታፌ አምላክ ወይም በግሪክኛው ቴዎሲስ የምንለው ማለት ነው እግዚአብሔርን ወደ መምሰል መጣ ስለሆነ በምድር ላይ ስንሰራ ለራሳችንና ለማህበረሰባችን ለእግዚአብሔርም ነው የምንሰራው። የነዚህ ሰዎች ስራቸው መልካም ሆነም አልሆነም ግን እኛ የራሳችንን ኃላፊነት መወጣት ይጠበቅብናል። ከሰዎች መካከል ስንኖር እነሱ ይሄን አላደረጉትም ይሄን አልፈጸሙትምና እኔም ከኃላፊነት ምናልባትም ሮጬ የምሰራ ከሆነ እኛን ያሳጡናል፣ እኛን ታሳጣናለች፣ እኛን ያሳጣናል ብለው ሊያስቡ ይችላሉ። ነገር ግን እኔ ራሴን ነው መሆን ያለብኝ። ምክንያቱም እኛ የተፈጠርነው እግዚአብሔርን መምሰል ነው። ለተሰለፍንበት ነገር ኃላፊነት መውሰድ ነው። ሶስተኛው እንደ በጎች በተኩላዎች መካከል መመላለስ ነው። ይህንንም ቅዱስ መጽሐፍ ላይ የምናገኘው ነው። በቅዱሳት መጽሐፍት ውስጥ አንደኛው የማቴዎስ ወንጌል ምዕራፍ 10 ከቁጥር 16 ላይ ራሱ አምላካችን ኢየሱስ ክርስቶስ እንሆ እንደ በጎች በተኩላዎች መካከል እልካቸዋለሁ፣ ስለዚህ እንደ እባብ ብልሆች እንደ ርግብም የዋሆች ሁኑ ነው የሚለን። ብልሃትን መያዝ አለብን። ለዚህ ነው ብዙ ጊዜ በኦርቶዶክሱ ዓለም ዕውቀት አዳኝ አይደለም ሂደት ሊሆን ይችላል ብለን እንቀበለው። ዕውቀት በየትኛውም መስፈርት አዳኝ ሆኖ አያውቅም። እስመ ኩሉ ዘጸዋዐ ስመ እግዚአብሔር ይድህን ነው የሚለው ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 10 ላይ የእግዚአብሔርን ስም የሚጠራ ይድናል አለና እግዚአብሔርን ለመጥራት ግን መጀመሪያ ማመን ይጠይቃል። ሳያምኑ እንዴት ይጠሩታል አለ። መልሶ ለማመን ደግሞ ማወቅ መስማት፣ ሳይሰሙትስ እንዴት ይጠሩታል እንዴት ያምናሉ አለ። ስለዚህ ዕውቀት ሂደት ሊሆነን ይችላል። ማወቃችን ዕውቀትን አትኮንንም ቤተክርስቲያን። ዕውቀትን ግን የምታየው በጥበብ የታሸው ዕውቀት ማለት ነው። በሌላው ቋንቋ ሊቃውንት ሲናገሩ ዕውቀት አይምሮዊ ነው፣ አይምሮን ይመግባል። ማስተዋል ወይ ጥበብ ግን ለባዊት ናት፣ ልብን ትመግባለች። ስለዚህ አሻጋሪ የሆነ ነገር ነው የምታየው። የኦርቶዶክሳዊ ዕውቀት ወይም አዋቂዎችን ማውጣት ሳይሆን መንፈሳውያን ሲሆንም ቅዱሳን ማድረግ ነው። በቅድስና ውስጥ የምንሄድ ከሆነ ይህ በጣም ተኩላ የሆነ ተኩላ ጠባይ ያለው ዓለም ላይ ሰዎች በሰውነታቸው ክቡራን ናቸው። ተኩላ ብለን አንገልጻቸው፣ በእግዚአብሔር አርአያ አምሳል የተፈጠሩ ናቸው። ይህ ዓለም ግን ባለበት የስጋዊ ፍትወት ውስጥ ሲገቡ ግን ተኩላዊ የሆነ ጠባዮች ይኖሯቸዋል። ያንን ጠባይ ውስጥ የሚኖሩትን ሰዎች ስንመለከት ከፈራጅነት ይልቅ አስተማሪ መሆን የምንችልበት ቅዱስ ጳውሎስ የገጠመው ይሄን ስለሆነ የሚያሳድዱ ሰውነትን የሚገፉ ሰዎችን በሰውነታቸው ሳይሆን ወይም ሐዋርያቱን የሚያዩት ከነሱ በራቅ አይነት መልኩ በተለይ ደግሞ አንድ መድህን ክርስቶስን ይከተላሉ ብሎ መከራን የሚያበዙባቸው ከሀገር ወደ ሀገር በስደት የሚኖሩ ግፍን የሚፈጽሙ ሰዎች የበዙበት ዘመን ነው የኖረው። ስለዚህ በአንጻራዊ መልኩ አሁን እኛ ያለንበት ዓለም ደግሞ በብዙ አይነት መልኩ ፈተኖቻችን ቢለዩም ክፉን በክፉ መቃወም የለብንም። እንደውም አንድ የስነ ልቦናው ነገር ምንድነው ማየት ያለብን? ክፉ ሰዎች ሲቀድሙት ስለ ክፋታቸው እያሰብን ካለን የክፋታቸው ተካፋዮች ነው የምንሆነው። ሁልጊዜ ስቃይ ውስጥ ነው የምንኖረው። ከክፋቱ ሐሳብ ወጥተን ደግ የሆኑ ነገሮች የምናስብ ከሆነ የሆነ ወቅት ላይ የሰው ልቦና መቀየር ኃይል እናገኛለን። ይህንን እንደው በዚህ ካሰብን ጥቅመኛ የሆነውን ሰው እኛስ ለመጀመሪያ ሰዓት ላይ አንዳንድ ጊዜ አናውቁም፣ ስለ ሰዎች ነው የምናወራው። እኛስ ጥቅመኛ አልሆንም ወይ? ምንድነው ያሰብነው? ሰዎች
በጣም ግላዊ ወይም ደግሞ ይሄ ቁሳዊ ዓለም ላይ ያሉትና የሚፈልጉትን ማድረግ ነው ይፈልጉ እኛን አግልለው ነው የምንለው። ምናልባት በውስጡ የኛ ስሜት እሱ ቢሆንስ እሱንስ አስበነዋል ወይ? ስለዚህ ጠያቂው ይሄንን ሁሉ ማየት ከዚህ መንፈስ ስንወጣ የሰዎች ጥቅመኝነት አይታየንም። ያገኙትን ነገር ያገኙ በኋላ ጊዜ ሰው መቼም በሰራው ስራ ነው የሚኖረው፣ በሰራው ባተረፈው ነገር ነው የሚመገበው። ይህንን ነገር እያሰላሰለን በሄድን ቁጥር ሁል ጊዜ የክፉ ነገሮች አይምሯችን በዛ ውስጥ እንዲኖር ነው የሚጋብዘን። በዚህ ዙሪያ ላይ የቤተ ክርስቲያን አባቶች ሐዋርያን አበው ቀደምት የነበሩት ብዙ ነገሮችን ያነሳሉ። በቤተ ክርስቲያን አባቶች ሊቃውንት ውስጥ አሁን የሚገጥሙንን እነዚህን የመሰሉ ሁለት ዓለም የሆነ አንድ ደግ ነው፣ አንዱ ክፉ ነው ቢገጥሙን ምን መሆን እንዳለብን ሲነግረን በዚህ በአምስተኛው ክፍለ ዘመን የተነሳው ቅዱስ ዮሐንስ አፈወርቅ የተባለው ታላቅ አባት እንዲህ ይለናል። ቃል በቃል ላንብብላችሁ። እኛ ክርስቲያኖች ተኩላዎችን ወደ በግ የመለወጥ ሰማያዊ ጥሪ አለብን ይላል። ከኔ ጋር ናችሁ? ተኩላም ቢገጥመን ክፉም ቢገጥመን እነሱን የመቀየር ሰማያዊ ጥሪ አለብን፣ እንደውም እዳ አለብን ማለት ነው ከነሱ ጋር ካለ። መልሶ ምን ይላል? ነገር ግን እኛ ራሳችን በነሱ ክፋት ተለውጠን ተኩላ የሆነ ጠባይ ይዘን ከሆነ እረኛችን ክርስቶስ ለኛ ይዋጋልንም አይዋጋልንም። ምክንያቱም እርሱ የሚጠብቀው በጎቹን እንጂ ሌሎቹን አይደለም። በጎቹን ነው የሚፈልጋቸው። በጎቹን ስለሚፈልግ እኛ የመቀየር ኃላፊነት ጥሪ አለብን ብሎ ነው የሚናገረው ቅዱስ ዮሐንስ አፈወርቅ። ስለዚህ ጭካኔን ከውስጣችን አውጥተን ካየን አንደኛ ሐሳቢያችን ራሱ እገሌ ጨካኝ ነው ብለን ማሰብ ከጀመርን የጭካኔ ነገር ገብቶናል ማለት ነው። እንዴት አወቅ ነው? ያወቅነው ነገር ያየናቸው ነገሮች አሉ። እኛስ እንደዛ ላለመሆናችን ምንድነው የያዝነው ነገር? እኔ ደግ ነኝ ነው ሰው የሚለው፣ ያኛው ሰውዬ ግን ክፉ ነው ነው የሚለው። ግን ማመዛዘን አለብን። የኛስ የውስጥ ሐሳቢያችን ምን ይመስላል? ከዚህ ተነስተን ይሄን ማየት ነው። የሶሪያው ቅዱስ ይስሐቅ የተባለው ታላቅ አባት ደግሞ ሲናገር ምን ይላል? ክፉ ሰዎችን ወደ መልካም ነገር ወደ መምራት እንዲያስብ የጻፈው ጽሑፍ ላይ ሲናገር ምን ይላል? ራሱን ከራስ ጋር ታረቅ ይላል። መጀመሪያ ጨካኞች ሰዎችን ከማስታረቅ ወደ መልካሚቱ ነገር ከመመለስ በፊት ከራስ ጋር ከውስጥ ጋር ታረቅ፣ ሰማይና ምድር ካንተ ጋር ይታረቃሉ ይላል። ዓለም ብዙ ያልታረቁ ነገሮች ስላሉብን ነው እኛም እየተሰቃየን ያለ ነው። ከራስ ጋር መታረቅ፣ በክፎች ላይ አትፍረድ፣ ይልቁንም በውስጥ ስላለው ሰላም የተጋሁን ይላል። ሰላም አለን ወይ? እኛ ራሳችን ሰላማችንን የሚነጥቁብን ከሆነ ሰላማችን እንዳይነጠቅ ማድረግ አለብን። ሰላም ከራስ ስለሚጀምር ማለት ነው። በዚሁ ላይ ሰዎች በጠባያቸው ውስጥ ማንነታቸው ሊታወቅ ይችላል። ከክፉ ሰዎች ጋር ስንኖር ማንነታችን ይታወቃል። ሰው የሚባል ማንነት ነው ያለን። አሁን ታዩት እንደሆነ ዓለም በብዛት በጣም በሚገርም ሁኔታ የጎጥ ማንነት፣ የወንዝ ማንነት ነው ያለው። ሰው የሚባል ማንነት ተሰጥቶት ክብር ያለው ልዕልና ያለው ዜግነቱ ሰማያዊ የተባለ ምድር ውስጥ ገብቶ አሁን ስቃይ ውስጥ ነው ያለው። ሰው ሆኖ ተፈጥሮ ወንዝ ሆኖ ለመሞት እየተቸገረ ነው ያለው። ይገባቸዋል። በዚህ ስቃይ ውስጥ ስላለን አንዱ አንዱን እያደከመው ክፋት እየሰራ ሰዎች ሲፈጠሩ ክፎች አይደሉ። ሰውነት ክቡርነት ነው፣ ረቂቅነት ነው። ነገር ግን ይሄ ክፋቱ እየሰለጠነ ሲመጣ በስቃይ ውስጥ እንድንኖር ይጋብዘናል። ስለዚህ የኛን ኃጢአት ሳይሆን የሰዎች እንዲታዩ እናደርጋለን። እነሱን ካልመሰልን ደግሞ ያገሉናል፣ ስቃይ ውስጥ እንቀርባለን፣ ከእግዚአብሔር ጋር መኖር ያቅተናል። አሁንም ፈተና ውስጥ እንወርዳለን። እንዴት አድርጌ ነው እሱ መስዬ የምኖረው ብለና ክርስቶስ እኮ በጣም በሚገርም ሁኔታ በምድር ላይ ተቀባይ አልነበረውም፣ አፍቃሪም አልነበረውም። ወደነው አይደለም የወደደን፣ ግን ዝም ብሎ ወደደን። ዝም ብሎ መውደድን ልመዱ ነው እግዚአብሔርን መምሰል ማለት። ሰዎችን አለመውደድ አንችልም። ውደዱን ማለት ነው እንጂ ከባዱ አለመውደድ አንችልም። ባህሪያችን አይፈቅድልንም። ሁልጊዜ ይህንን ማሰብ የምንችልበትን ነገር እናያለን። እዚሁ ሌላው አባ ዶርማቶስ የሚባል ታላቅ አባትም ሲናገር ምን ይላል? በዚሁ ላይ ከሰባዊ ግንኙነት ጋር ራስን ለራስ ጥቅም ብቻ የሚቆሙትን ሰዎች ሲገስጽ በገሰጸበት አንገጹ ላይ ምን ይላል? ባልንጀራህም ምንም ቢያደርግልህ አንተ ግን ለርሱ ያለህን ፍቅር
ክርስቲያናዊ ግዴታህን አታቋርጥ ይላል። ምንም ቢያደርግብህ ክፉም ይሁን ምንም፣ ይሄ ነው እንግዲህ ከባዱ ፍቅር የሚባለው። ምንም ቢያደርግብህ ፈጽሞ ምንም ነገር አታቋርጥ። እሱ ክፉ በማድረጉ የራሱን ነፍስ ይጎዳልና አንተ ግን በትዕግስት የራስን ነፍስ ታድናለህ ይላል። ከኔ ጋር ናቸው? ይሄንን ማድረግ ስንጀምር ነው የኦርቶዶክስ ልዕልና ላይ የምንደርሰው። ኦርቶዶክሳዊ ሕሳቤ የሚባል አለ፣ ወይም ኦርቶዶክሳዊ ንጽሮተ ዓለም የሚባለው። ኦርቶዶክሳውያን ይህንን ክፉ ዓለም ክፉ ነው እያሉ ብቻ እየኮነኑ አይሄዱም። ከዛ ከክፋቱ በላይ ይወጣሉ፣ ወደ ልዕልናው ጫፍ ይደርሳሉ። እሱን ማሰብ የምንጀምር ከሆነ አሁንም የተደረገብን ድርጊት ሁሉ ጥሩ ነው እያልኩኝ አይደለም። ያለው ነገር የምንጋፈጠው ቀላል ነው እያልኳችሁ አይደለም። በየመስሪያ ቤቶቻችሁ፣ በየመንደሮቻችሁ፣ በየወገኖቻችሁ የምታዩት ነገር ውስጥን የሚያቆስል ሊሆን ይችላል። ግን በቃ ምን እናደርገው? ደከምን፣ ቆሰልን። ከዚህ ከቁስለቱ ወጥተን ሰማያዊ የሆነ ሐሳብ ስናስብ ወደ ልዕልና ጥግ እንደርሳለን። እሱን ማሰብ ብንችል ለመጨረሻ ይችን ጥያቄ የማነሳበት ሶስቱ የሆኑ ነገሮችን ላይ ያገኝ። አንደኛ ከክፉ ጓደኛ ባልንጀራ ሊኖረን እንደማይገባ ይነግረናል። ስለዚህ መስመር ማበጀት አለብን፣ ወይም ደግሞ ራሱን የቻለ የምንኖርበት ካለ ምናልባትም ፕሮፌሽናል ባውንደሪም ከሆነ ሊኖረን ይገባል። በስራ ብቻ የምንገናኝ ከሆነ ከስራ ውጪ ባለው ግንኙነታችን አመላችን እንዳይበላሽ ጤናማ ጓደኞች ሊኖሩን ይገባል። እነዚህ ሰዎች ግን ልናስብላቸውም ይገባል። ለክፋተኞች ሰዎች በተኩላው ዓለም ላይ ሄደው ነው ይትርሱ ተቀብሎ ነግድ የሚለውን ሕግ የፈጸሙትን ሰዎችን ይቀበሉ እንደነበሩ በዘመኑ የነበሩት አንዳንድ ሰዎች እንግዳን ተቀበልን ብለው መላእክትን ሥላሴን እስኪቀበሉ ድረስ ደርሰዋል ይላል። አሁን ትመለከቱ እንደሆነ የምንኖርበት ይሄ ዘመናዊው ወይም ፖስት ሞደርኒቲ የሚባለው ዘመን ላይ ነው የምንኖረው። እኔ ብቻ ነው እንደውም አሁን የሚጋጭ ሰው ብታገኙ አይመለከተኝም ነው የሚለው። ለምን? በኋላው እዳው ለዘመናት ነው የሚመጣው። እኔ ሆነኝ የምሰቃየው በዚህ ሰውዬ ስቃይ ወይም ደግሞ ክፋት እኔ ሆነኝ የሚቸገረው። ስለዚህ እኔን አይመለከተንም ነው። የሰው ልጅ ግን ኃላፊነት አለበት። በተለይ ክርስቲያን ኃላፊነት አለበት። ኃላፊነቱን መወጣት አለበት። ኃላፊነቱን የማይወጣ ማህበረሰብ፣ ቤተሰብ፣ አገር ይፈርሳል። ኃላፊነታችንን በደንብ መወጣት አንደኛው ባውንደሪያችን ወይ ደግሞ መስመራችንን ወስነን ማስቀመጥ አለብን። ክርስቲያን ስንሆን ለማስተማር ዝግጁ መሆን እንጂ እነሱን እየመሰልን ከክፋታቸው ጋር መተባበር የለብንም። ሌላው ጸሎትን ልክ እንደ መሳሪያ መጠቀም አለብን። ግዳጅ የምትፈጽም የተባለችዋል ሁሉን ነገር ማድረግ የምትችለውን ጸሎትን ማሰብ አለብን። ጸሎት ብለን የምንናገረው በዚህ በኦርቶዶክሳዊ መንፈሳዊነት ትምህርት ውስጥ ንጹህ ጸሎት የምትባላለች። ሁለተኛው የመንፈሳዊ እድገት ላይ ስንደርስ ያው ማለት እንደሆነ ንጽሐ ልቦና፣ ንጽሐ ነፍስ ላይ ንጽሐ ስጋን አልፈን ንጽሐ ልቦና ስንደርስ ጸጥ ያለች ምንም ቃላት ሳይወጡ በልቦናና በአእምሮ ብቻ የምትጸለይ ጸሎት፣ ጸጥ ብለን እግዚአብሔር የምናስብበት፣ ዝም ብለን ከእግዚአብሔር ጋር እግዚአብሔር እኛን እንዲያየን ምንጋብዝበት፣ እሱን ለማየት ልባችንን የሚጓጓበትና ምንቀርብበት ፍጹም የሆነች እንደውም በሐዋርያን አበው ዘመን የነበረው ይህ ንጹህ ጸሎት የሚሏት ወይም ደግሞ ጸጥ ያለች ጸሎት የአእምሮ ጸሎት ነው የሚሏት። አእምሮአዊ ናት ሁልጊዜ። ወይም ደግሞ በጣም ጥቂት የሆነች ሰዎቻችንን የሚያስቸግሩ አሁን አንዳንድ ጊዜ መጸለይ አቃተኝ ከእንደዚህ አይነት ክፋት ካላቸው ሰው ጋር ጸብ ክርክር ካላቸው ሰዎች ጋር መጸለይ አቃተኝ እንላለን። ጥቂት ጸሎት አለች ኪሪየ ለይሶ በግሪክኛው ወይም እግዚኦ መሐረነ ክርስቶስ። የትም ቦታ አሁን ተቀምጠንም እኔም እየተናገርኩ በውስጤ እያሰብኩኝ ልጸልያት የምችላት ንጹህ ጸሎት አለች። አቤቱ ይቅር በለኝ ነው የምትለው። ከዚህ ጋር የተያዘ አንዱ ምንድነው? ቅዱስ ኤፍሬም ሶርያዊ ሲናገር ምን ይላል? በጽሁፉ ላይ ምንድነው የሚለው? እሱ ጌታዬ ሆይ አምላኬ ሆይ የኔን እንጂ የወንድሜን በደል አታሳየኝ ይላል። ከኔ ጋር ናችሁ? በዚህ ውስጥ መኖር ስንጀምር የሰዎች ክፋት ከሚታየን ይልቅ እነሱ ከክፋታቸው ተመልሰው ወደዚህ ወደ ተኩላዊ የሆነው ጠባያቸው ወጥተው መልካም ወደ ሆነው ጠባይ ሊመለሱ ይችላል። ጸሎት አንዱ ነው። ሌላው ሶስተኛው የራስን ኃላፊነት በጥራት በብቃት መወጣት። እኔ የሚጠበቅብኝን መስራት ነው የምሰራው። ለማህበረሰብ ለራሴና ለአምላኬ ታማኝ ለመሆን ነው። ወኩን መሀይምነ እስከ ለሞት ስለሚል
ለህሊናችን ታማኞች መሆን አለብን። ገብረ ማርያም ወለተ ማርያም ሰራች አልሰራች አይደለም። አብረን ብንሰራ እድገቱ ከፍተኛ ነው። ማህበረሰብም አብሮ ያድጋል። መስራት ካልቻሉ ግን እኔ ኃላፊነቴን መወጣት አለብኝ። እሱን ማሰብ ብንችል። አራተኛው ክርስቶስን በትዕግስት ማሰብ። አሁን እሱን መምሰል የምንለው ትዕግስተኛ መሆን። ትዕግስት ሁሉን ነገር ማድረግ ትችላል። ጨካኝ ለሆኑ ሰዎች ጨካኝ መሆን አይጠበቅብንም። በእነዚህ ውስጥ መሄድ ከቻልን አሁን የተነሱት ሐሳቦች በተወሰነ መልኩ ህሊናችንን ሊገዙ ይችላሉ። እግዚአብሔር እንግዲህ ይህንን እንድናደርግ ኃይሉን ጥበቡን ይስጠን። ለክቡር አባታችን ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። እግዚአብሔር አምላካችን በጸጋ በበረከት በረድኤት ይጠብቅልን። እንግዲህ ወለተ ጽዮን እናት ጠያቂዋ መቼም ጠይቃ ቤት ትቀራለች ብለን አናስብም። መሀል ላይ ትኖራለች። በሚገባ አጥጋቢ ልብን የሚያረካ መልስ ነው የተሰጠው። በደንብ እንግዲህ ተከታትላሽ ወይም ተከታትለን ተሆነ ጥያቄው እንግዲህ ለእሷ ብቻ አይደለም። እንዳያችሁት እንዲህ አይነት ሰዎች በመስሪያ ቤት ብቻ አይደለም የሚኖሩት። ብዙ ቤት ውስጥ መግባት ይቻላል። ለምሳሌ ባል ሚስቱን አቃጠልሽኝ ይላል፣ ሚስት ባልን አቃጠልከኝ ትላለች። ልጆች ከወላጆቻቸው ጋር፣ ኃላፊ ከሰራተኛ፣ ሁሉም ቦታ ላይ ስንሄድ ግጭቶች አሉ። መስሪያ ቤት ውስጥ ደግሞ አሁን እንደተነሳው አይነት በጣም ግፍ የሚያበዙ ምን ጊዜም ሲጠየቁ ቀና መልስ የማይሰጡ ማድረግ የሚችሉትን እንኳን የማያደርጉ ስንት ስቃይ ያለበት ቦታ ሁላችንም የምናውቀው ነው። እና ለዚህ መልስ ነው እንግዲህ አሁን የተሰጠው። አንደኛ ምን ጊዜም እችን ዓለም ማሸነፍ የምንችለው ክፉን በክፉ ነው ወይስ ክፉን በበጎ? ክፉን በበጎ ነው። ይሄ አንዱ የክርስትና መመሪያ ነው። በቃ አሁን አባታችን እንዳስተማሩ እንደነገሩን ይህችን ዓለም በየትኛውም ቦታ ባል ከሆንክ ሚስትህን ማሸነፍ የምትችለው በበጎነት ነው። ሚስት ከሆንሽ ባልሽን ማሸነፍ የምትችይው በበጎነት ነው። ኃይል ኃይልን ነው። ጥላቻ ጥላቻን ነው። መገዳደል መገዳደልን ነው። ደም ማፍሰስ ደም ማፍሰስን ነው የሚያመጣው። ለምንመልሰው አጸፋ የበለጠ አጸፋ ነው ተመልሶ የሚመጣው። ስለዚህ በበጎነት ካልሆነ በስተቀር በኃይል ማሸነፍ አይቻልም ነው። እንደው እዚህ ጋር አንድ የሆነች ነገር ትዝ አለኝ። አንድ ጊዜ የበግ ግልገልና የውሻ ቡችላ አብረው ዋሉ ይባላል። ያው እንግዲህ እንደምታውቁት በግ ውሻ በግን ታገኘ ይበላል አይደለ? ግን እነኛ ግልገሎች ናቸው። የበግም ግልገል ናት፣ ምንም አታውቅ ትንሽ ናት። የውሻም ቡችላ ነው። ስለዚህ ሲጫወቱ አሉ አብረው ምንም ነገር አያውቁም። እና ሲጫወቱ ከዋሉ በኋላ ማታ በደህና ደሪ ነገ እንገናኝ ተባብለው ተለያዩ። ቤት ገብተው ሁለቱም ሪፖርት አቀረቡ። የውሻ ቡችላም ለትልቁ ለእናቷ ዛሬ እኮ ከበግ ግልገል ጋር ተገናኝተን ዋልን ብላ ትነገራለች። ከበግ ግልገል? አዎ። እንዴ እንዴት? ምን አረግሻት? ምንም አላረኩም። ለምን ሳትበያት? የኛ ምግብ እኮ እነሱን በጎችም መብላት ነው። ለምን ዝም አልሻት? እኔ አላወቅኩም። በይ ነገ ትገናኛላችሁ? አዎ። ስትገናኙ ስትጫወቱ ከቆያችሁ በኋላ ማታ ላይ ወደ ወንዝ ስትሄዱ ውሃን ጠጣ በያት። ውሃ ልትጠጡ ጎንበስ ስትሉ እዛው አንቀሽ ግዳያትና ብያት ትላለች። ይሄን ምክር ትመክራለች። የበግ ግልገል ደግሞ ሄዳ ለእናቷ ታወራለች። ዛሬ እኮ ከውሻ ቡችላ ጋር እንደዚህ ሆነን አብረን ዋልን፣ ከዛ መጨረሻ ላይ እንድተለያየን ብላ ታነግራለች። እንዴት? እነሱ እኮ እኛን የሚበሉ ናቸው፣ እኛን የሚጎዱ ናቸው። በይ ነገ ስትገናኙ ወደ ውሃ እንሂድ፣ ውሃን ጠጣ የምትልሽ ከሆነ አይ አልሄድም፣ እምቢ በያት፣ ምክንያቱም ልትበላሽ ነው ትላታለች። ከዛ በማግስቱ ተገናኙ። ሁለቱም ተመክረዋል አይደል? የውሻ ቡችላም ተመክራለች፣ የበግ ግልገልም ተመክራለች። ተገናኙ። ከዛ ሲጫወቱ ከቆዩ በኋላ የውሻ ቡችላ በተመከረችው መሰረት ምን አለች? ነይ ወደ ውሃ እንውረድ፣ ውሃ እንጠጣ አለች። በዚህ ሰዓት የበግ ግልገል ደግሞ ምን አለች? አይ እናንተ ቤት የተመከረው እኛም ቤት ተመክሯል፣ ማንም ሞኝ የለም። ስለዚህ ወገኖቼ ክፋትን በክፋት በመለስን ቁጥር ዲያብሎስ በዛው መጠን እዛኛው ሰው ላይ የሚያሳርፈው ክፋት አለ። ስለዚህ ትዕቢት ከውስጣችን ሲመጣ፣ በጎ ንግግር ሲጠፋ፣ በዛው መጠን እኛም ላይ የሚመጣብን አደጋ አለ። ስለዚህ መለያየት ይመጣል፣ አለመግባባት ይመጣል፣ ግጭቱ እየበለጠ እየጨመረ ይመጣል። እና ከዚህ ሁሉ ለመጠበቅ ነው አሁን አባታችን ክፉን በበጎ ማሸነፍ፣ ክርስቶስን መምሰል፣ እንደ በጎች በተኩላዎች መካከል ታውቃላችሁ፣ ተኩላና በግ አይደለ?
የሁለቱ ልዩነት። በግ በግ ነው፣ ተኩላ ተኩላ ነው። ግን ተኩላዎች አስመስለው ሲገቡ በጎችን ሊመስሉ ይችላሉ። ስለዚህ በግ ሆኖ ተኩላዎችን ማሸነፍ መቻል አለብን ነው። ይህ ትልቅ ነው። ለህይወታችን መመሪያ ነው። አሁን አባታችን ያስተማሩን ለአንድ ቀን አይደለም፣ እድሜ ልካችንን እየመነዘርን እንድንጠቀምበት ነው። በተለይ መጨረሻ ላይ ያስቀመጧቸው ጓደኛ መለየት። አዎ ጓደኞቻችንን እንለይ። በመስሪያ ቤትም ቤትም የኛን ህይወት የሚያጠፉ ወደ መጥፎ የሚወስዱ አሉ። ስለዚህ ጓደኞቻችንን መለየት፣ ጸሎትን ሁልጊዜ መጠቀም። ከቤት ስንወጣ ጌታ ሆይ ለምነን ጸልየን እንውጣ። ምን አይነት ሰው እዛ እንደሚያጋጥመን አናቅ። ኃይለኞች የሆኑ መንፈሰ እግዚአብሔር የሌላቸው ቁጣ የሚቀናቸው ብዙ አይነት ሰዎች አሉ። ስለዚህ ስንወጣ ጸልየን፣ ስንገባ ጸልየን፣ ቅድም ያነሷት በተለይ የልቡና ጸሎት ከእግዚአብሔር ጋር በተመስጦ ሆነን የምንጸልያት ጸሎት፣ እነኚህን ነገሮች ካደረግን የሚመጡትን ፈተናዎች ልንቋቋም ልናሸንፍ እንችላለን። አለበለዛ መስሪያ ቤት ቀይረሽ ሌላ መስሪያ ቤት ብትሄጂ እዛም መስሪያ ቤት አለ። አሁንም ሌላ መስሪያ ቤት ብትቀይሪ እዛም መስሪያ ቤት እንደዛ አይነት ሰዎች አሉ። በተለይም ራስንም ማየት ብለዋል አይደለ? ራስንም ሁልጊዜ ሰዎችን ብቻ አይደለም ደግሞ ጥፋተኛ ማድረግ፣ እኔስ የሚለውንም ነገር ደግሞ ማየት ያስፈልጋል ያሉት አባታችን በእውነት በጣም አጥጋቢ የሆነ ልጅቱ ወለተ ጽዮን ብቻ ሳትሆን ሁላችንም የተማርንበት ትምህርት ነውና በድጋሜ ለአባታችን ቃለ ሕይወት ያሰማልን። ወደ ሁለተኛው ጥያቄ ነው የምንሄደው። እኔ ካህን ነኝ ይላሉ አባታችን። ወር በገባ በ14 የምታዘጋጁት የጥያቄና መልስ መርሃ ግብር በጣም አስተማሪና አስደሳችም መርሃ ግብር ነው። አሁን ለመጠየቅ የፈለኩት ብዙ ሰዎች ቅዱስ ሥጋውና ክቡር ደሙን ተቀበሉ ሲሏቸው ብዙም ፈቃደኛ አይደሉም። ለዚህም የተለያዩ ምክንያቶችን ያቀርባሉ። ለምሳሌ ገና ወጣት ስለሆንኩ ወደፊት ኃጢአት ልሰራ እችላለሁ፣ ገና ስላላገባው ብቻዬን መቁረብ አልችልም፣ በቅዳሴ ጊዜ የሚታወጀውን የካህኑንና የዲያቆኑን የማሳሰቢያ ቃል እፈራለሁ፣ ከተቀበልኩ በኋላ ልታመም ወይም ልሞት እችላለሁ ብዬ እፈራለሁ፣ ስለ ሥጋው ደሙ ምንም ግንዛቤ ወይም እውቀት ስለሌለኝ ለመቀበል አልፈልግም፣ ከተቀበልኩ በኋላ መነገድ ወይም ሌላ ስራ መስራት ስለማልችል እፈራለሁ። በእነዚህና በመሳሰሉት ምክንያቶች ራሳቸውን ከቁርባን ያርቃሉ። ይሄ ሁሉ ግን ከቤተ ክርስቲያን አስተምሮ አንጻር እንዴት ይታያል? በተጨማሪ አንድ ጊዜ ብቻ ከተቀበሉ በኋላ ሲደግሙ ወይም ደግመው ሲቀበሉ የማይታዩ አሉና እንዴት አድርጎ ወደ ጌታ ሥጋና ደም ማቅረብ ይቻላል? የሚል ረዘም ያለ ጥያቄ ነው። እንግዲህ በዚህ አጋጣሚ አባታችን ካህን ናቸው። መርሃ ግብራችንንም በጣም አድንቀዋል፣ አመስግነዋል። እንግዲህ ሌሎችም ለካ በየጥጉ በዚህ በግራም በቀኝም በጀርባም ሆነው የሚከታተሉን የቤተ ክርስቲያን ምእመናኑ ብቻ ሳይሆኑ ካህናቱም ሊቃውንቱም እንደሆኑ በዚሁ አጋጣሚ ተረድተናል። አባታችንን እናመሰግናለን። ጉባኤያችንም እንግዲህ ከዚህ የበለጠ እየሰፋ እንደሚሄድ ተስፋ እናደርጋለን። ስለዚህ አሁን ጥያቄውን መልሼ አልደግመውም፣ ረዘም ያለ ጥያቄ ስለሆነ ምእመናን ባጭሩ ብዙ ምክንያቶችን እያበዙ ከቅዱስ ሥጋውና ከክቡር ደሙ ይርቃሉ። አንድ መራቅ ነው። ሁለተኛው ደግሞ አንድ ጊዜ ይቀበሉና ከዛ በኋላ ደግሞ የሉም፣ በቃ አይደግሙም። ስለዚህ እንዴት ደግሞ እነኝን ወደ ቤተ እግዚአብሔር ማምጣት ይቻላል የሚል ነው። መልሱን ወደ ክቡር አባታችን። እሺ ክብር ይስጥልን። ይሄ ሁለተኛው ጥያቄ 5 የሆኑ ዘርፎችን ይዛል። ምናልባት 6ኛው ላይ እንደማጠቃላይ ማሰብ የሚችል አንድ በአንድ ይሄ ሁሉም የሚጠይቀው ጥያቄ ነው። እኚህ ታላቅ ካህን ጉባኤውን ያዩታል፣ ይከታተሉታል። እንደው በአይምሯቸው የሚመላለሰውን ጥያቄ ግን መጠየቅ ስለፈለጉ ጥያቄው ምእመናንንም ይመለከታል፣ ካህናትን ብቻ አይደለም። ስለዚህ በተለይም ደግሞ በጣም የሕይወታችን መሰረት የሆነውን የምስጢራት ሁሉ አክሊል የሚባለው የምስጢራት ሁሉ ምስጢር ተብሎ የሚታወቀው ሥጋው ደሙ ነው። ምስጢረ ቁርባን ማለት ነው። ከኛ የምስጢራት የቤተ ክርስቲያን ፈጻሚ አብያተ ክርስቲያናት መካከል አንዱን እኛ ነን፣ ኦርቶዶክሳውያን። የኢትዮጵያ ኦርቶዶክስ ቤተ ክርስቲያን አንዷ ናት፣ ምስጢራት የሚከናወኑባት። ስለዚህ ከነዚህ ውስጥ ገና ወጣት ስለሆንኩ ኃጢአት ልሰራ እችላለሁ የሚል አንድ አስቀድሞ የሆነ ያለ ፍርሃት ይታያል። ስላላገባው ብቻዬን መቁረብ አልችልም የሚል እንደው መላምታዊ የሆኑ ነገሮች ያሉት።
በቅዳሴ ጊዜ የሚነገረውን ቃል ማስጠንቀቂያ በጣም ፈራዋለሁ የሚል ነው። ሰዋዊነት ነው እሱ። ተፈጥሯችን ራሱ ከፍርሃት ጋር የተያዙ ነገሮች አሉት። እሱን የሚያነሳለው ከተቀበልኩ በኋላ ልታመም ወይም ልሞት እችላለሁ። ይሄ በጣም የራቀ ከሰውነት አእምሮ በጣም የራቀ ነው። ስጋው ደሙን እንግዲህ በምን እንደተረዳ ነው ማሰብ አለብን። በአብዛኛው በባህላዊ ህሳቤ ውስጥ ያለ ማህበረሰብ ለምንድን ነው የምትቆርበው? ጊዜ ደረሰ እንዴ? መሄጃ ፈልገሃል ወይ? የሚል አነጋገሮች እንሰማለን። ስጋው ደግሞ ህይወት መሆኑን ነው ቅዱስ መጽሐፍ የሚነግረን። ሌላው እንግዲህ ስለ ስጋው ደግሞ ምንም ግንዛቤ የለኝም ነው። አንደኛው ምንም አይነት ግንዛቤ ስለሌለኝ ይሄ እውቀትን ከመፈለግ አንጻር ነው። ወደዛ መምጣት የሚችሉትን ነገሮች ነው። የመጀመሪያው ምናልባት ይሄ ፍርሃት ያለበት ገና ወጣት ስለሆንኩኝ ኃጢአት ልሰራ እችላለሁ። ሰዎች በስተት ውስጥ እንኳን ቢኖሩ ማለት ቁርባን ለንጹሃን ብቻ የተዘጋጀ ንጹሃን ብቻ እንዲቀበሉት የተደረገ ነገርም አይደለም። በዚህ ውስጥ እንደው ለንጹሃን ብቻ የተሰጠ ሽልማት አይደለም። እንደውም ለተዳደፉት ለወደቅ ነው ወድቀን ለምንነሳው የሚሰጥ ልዩ የሆነ ፍቅር የሚገለጽበት ነው። በተለይም ደግሞ ቅዱስ ጳውሎስ ክርስቶስን ልበሱት ብሎ ከገለጻቸው 3ቱ ምስጢራት መካከል አንዱ ቅዱስ ቁርባን። የመጀመሪያው ልጅነታችንን ያገኘነው በጥምቀት ነው። በጥምቀት ስንጠመቅ ልጅነት እናገኝና እግዚአብሔርን ወደምንመስልበት አርአያ የምናገኝበትን እናገኛለን። በኋላ ሕፃኑ ልክ ከተጠመቀ በኋላ የሚያገኘው ደግሞ አንዱ ሚስጥር የሚፈጸምለት ቅብአ ሜሮን ይባላል። ቅብአ ሜሮን ማለት ማህተብ ነው። ያገኘነው ልጅነትን ማንም እንዳይነጥቀን ያገኘነው ማህተብ ነው። ሶስተኛው ስጋውን ደግሞ እንቀበላለን። ሚስጥራት ይፈጸም። እነዚህ ናቸው ክርስቶስን መምሰል ወደ ሱታፊ አምላክ የሚያደርሱን ተብሎ የሚገለጸው። ከቅዱስ ቁርባን ወጥተን መኖር አንችልም፣ የዘላለም ሕይወት የምናገኝበት ስለሆነ። ስለዚህ ወጣት የፈተና ጊዜም ስለሆነ ቁርባን በራሱ ችግር ውስጥ ይከተኛል ብሎ ያስብ ይችላል። ይሄ ግን የተገባ አይደለም። ለወጣት ብቻ አይደለም። በተለይ ደግሞ በጣም የሚያሳዝነው ነገር ከኦሪየንታል ቤተክርስቲያናት ውስጥ የኢትዮጵያ ኦርቶዶክስ ቤተክርስቲያን ብቻ ናት ስጋው ደሙን ቅዳሴ ተቀድሶ ስጋው ደሙን ሳይቀበሉ የሚወጡ ምእመናን ያሉባት። ይህ ማለት እንደው ምሳሌው እንኳን ምሳሌ እዚህ ሐጸጽ ቢሆንም አንድ በጣም ጠሪ የሆነ ደግ ሰው ወዳጃችሁ ድግስ ይጠራችኋል። ጠሪ አክባሪ ነው። እንግዲህ አክብሯችሁ እናንተ ደግሞ ያከበራችሁ ማስደሰት ስለምትፈልጉ ድግሱ ላይ ትገኛላችሁ። ድግሱን አይታችሁ የደገስከው ወይ የደገስሽው እንዴት ያምራል ባክሽ ጥሩ ነው ደስ ይላል ብላችሁ ሳትቀምሱ እንደመውጣት ማለት ነው። ግልጽ ነው። ስጋውና ደሙን ሳንቀበል መሄድ ዘላለማዊ ሕይወትን ሳንካፈል መቅረት ማለት ነው። እድሜ ቁጥር ነው፣ ዘመን ነው የሚለካው። በዚህ ዘመን ቁጥር ውስጥ መቼ እንደምንሄድ አናውቀውም፣ መቼ ጊዜ እንደምንሄድ። ስለዚህ በዘመን የተገታ አይደለም። ወጣት፣ ሕፃን፣ አረጋዊ፣ ካህናት ወይም ምእመናን ተብሎ የተገታ አይደለም። ማንም ክርስቲያን የእግዚአብሔር ልጅነት ካገኘ በኋላ ስጋውን ደሙን በየጊዜው መቀበል ይጠበቅበታል። እዚሁ ላይ እንግዲህ ቅዱስ ጳውሎስ የማቴዎስ ወንጌል ላይ ስትመለከቱት ህመምተኞችን እንጂ ጤነኞች ባለመድኃኒት አያስፈልጋቸውም ይላል አምላካችን ኢየሱስ ክርስቶስ። ስለታመምን ህመማችንን ተሸከምን፣ በሱ ቁስልም ተፈወስን። ጻድቃንን ሳይሆን ኃጢያንን ወደ ንስሐ ልጠራ መጣሁ ይላል። በንስሐ እንድንቀርብ እንድንፈራ ሳይሆን ቀርበን እንድንቀበለው። ይህንን በማቴዎስ ወንጌል ላይ ምዕራፍ 9 ከቁጥር 12 ላይ የምናገኘው ይሆናል። በዚህ ሐዋርያን አበው ግን ምን ይላሉ? በተለይ ኦርቶዶክሳውያን ከሐዋርያን አበው ትምህርት ጋር ወይም ፓትሪስቲክ ቴዎሎጂ ጋር በጣም የተገናኘ ቁርኝት አለን። በዚህ ዙሪያ ውስጥ ምን ይላሉ ብለን ስናስብ ቅዱስ ዮሐንስ አፈወርቅ ተቀደም ያነሳውት ምን ይላል ሲያስተምር ከኃጢአት በሽታ ለመፈወስ ወደዚህ መለኮታዊ መድኃኒት ቅዱስ ቁርባን ቅረቡ እንጂ እኔ በሽተኛ ነኝና አልቀርብም አትበሉ ይላል። ከኔ ጋር ናችሁ? የሚድን ሰው ነው የሚቆርበው። ጻድቃንማ ከሱ ጋር ነው ያሉት። የዕለት እንጀራ ግን ያስፈልጋቸዋል። እንግዲህ ተመልከቱ፣ ወጣት የፈተና ዘመን ቢሆንም የወጣትነት ዘመን ፈተናውን ለማሸነፍ መለኮታዊ ኃይል ያለው ከኛ ጋር ሆኖ እኛን መስሎ የተገለጸው አምላካችን ስጋውን ቆርሶ ደሙን አፍስሶ የሰጠንን ስንቀበል እሱም በልተን ጠጥተን የዘላለም ሕይወት እናገኛለን። ይሄ በወጣትነት አያስፈልግም ብሎ ማስተማር በራሱ ችግር አለው። እንዲህ አይነት የባህል ተጽዕኖዎች አሉት። ኦርቶዶክሳዊነት የባህል ተጽዕኖ የተላቀቀ ነው።
ከባህል ተጽዕኖ ጋር አይገናኝም። ኦርቶዶክሳዊነት ለነጽሮተ ዓለም ለነጽሮተ ስሉስ ቅዱስ የደረሰ እዛ ላይ የደረሰ ነገር ነው የምናየው። ስለዚህ ችግር እንኳን ቢገጥመን ድቀት እንኳን ቢያገኘን ንስሐ የምትባል ውብ ነገር አለች። መጽሐፈ መነኮሳት ሲናገር ምን ይላል? ንስሐሰ ተሆበተ ጸጋ እምድኅረ ጸጋ። ንስሐ ማለት ልጅነት ያገኘናት በጥምቀት ካገኘናት በኋላ ያገኘነው ልጅነት የምናገኝባት ሌላዋ የይቅርታ በርናት ነው የሚለን። ንስሐ ማለት ሊቃውንቱ ከሚያስቀቡት ነገሮች ምንድነው? ንስሐ ማለት መጸጸት ብቻ አይደለም። አሁን ለገባሁት ኃጢአት ዳግመኛ ይህንን ኃጢአት ላለመስራት ቃለ መሐላ መፈጸም ነው ከራሳችን ጋር። በዚህ ውስጥ መኖር ስንጀምር ተፈጥሮን እያከበርን ነው የምንመጣው። ወጣትነት ለዚህ ነገር ብዙ የሚያጎመጁ ነገሮች ይኖራሉ። ግን ዘመናችን በእኛ እጅ የተቆጠረ አይደለም፣ በአምላካችን እጅ ነው ያለው። ስለዚህ እሱን መስለን ለመሄድ ስጋውና ደሙን መቀበል አለብን ሱታፌ አምላክ ለማግኘት። አንደኛ ይሄ ነው። ሁለተኛው ስላላገባው ብቻዬን መቁረብ አልችልም ነው። ይሄ ራሱ አሁን በራሱ ከባህል ጋር የተጣረሱ ነገሮች እንዳሉት ያሳያል። ኦርቶዶክሳዊነት ይህንን አይናገርም። በባህል ደረጃ ሳያገቡ መቁረብ አይቻልም የሚል ነገር የለም። ሳያገቡ መቁረብ የለባቸውም የሚል የለም። ማክበር መፍራት መልካም ነው። በኋላ ስለ ፍርሃት አነሳለሁ። ፍርሃቱ በምን አይነት መልኩ መምጣት አለበት? ቤተክርስቲያን እውነተኛ አስተምሮዋን የምትሰጠው ግን ቤተክርስቲያን ድንግል የሆነ ንጽ የጠበቀ ራሱን የቻለ የአእምሮ ንጽህናም ተደንግሎም ብቻ አይደለም፣ የስጋ ንጽህናም የነፍስ ንጽህናንም ይዞ ህሊናው ንጹህ የሆነ መልካም። አንዳንድ ሰዎች ያሉ ስታዩቸው የሚያስቀኑ ለምንም ነገር አይምሯቸው ከክፋት የጸዳ መልካም ነገር ብቻ የሚያስቡ እንደ የዋህ እንደ ሞኝ ይቆጠሩ ይችላሉ። ግን እግዚአብሔርን የሚያዩት እነሱ ናቸው። ንጹህ ልብን ያላቸው የዋህ የሆነ ሰው ነው እግዚአብሔር ማየት የሚችል ኃይል ያላቸው። ቅዱስ ጳውሎስ ምን ይላል? ያላገባው ጌታ እንዴት ደስ ማሰኘት እንደሚችል የጌታን ነገር ያስባል ይላል። አንደኛ ቆሮንቶስ ምዕራፍ 7 ከቁጥር 32 እግዚአብሔር ያላገባው ጌታን ደስ ላገባችሁት ብቻ ስጋዬን ደሜን ጠጡ ብሉ አላለም። ለሁላችንም ነው። መድህነ ዓለም ነው የተባለው። የዓለም መድኃኒት የሆነ ለሁላችንም እንድንበላው እንድንጠጣው ዘላለም ሕይወት እንድናገኝ ነው ይሄንን ያለን። ስለዚህ ሳያገቡ መቁረብ የሚባለውን ነገር ሳያገቡ ለምን እኛ ራሳችን ኃጢአት ለመስራት ዝግጆች እንደሆነን ነው የሚያሳየው። ይሄ እዚህች ቦታ ላይ ይሄንን ስለሚሄድ እንዲህ ልሰራ እችላለሁ እንላል። በነቢብ የሚሰሩ አሉ፣ በገቢር የሚሰራ አለ፣ በሐሳብ በሐልዮ የሚሰራ አለ። ከእንደዚህ አይነት ነገሮች እንዲያወጣን ከፈለግን ኦርቶዶክሳውያን ካሁን በኋላ ብዙ በጣም ሊቃውንት የሚያስረዱት የውጭዎቹ ሊቃውንት በጣም የሚገርማቸው ብዙ ምእመናን አለን። በነገራችን ላይ በዓለም ሁለተኛ ነን በቁጥር በኦርቶዶክሱ ዓለም ኢትዮጵያን ኦርቶዶክስ ማለት ነው። ሁለተኛ ነን። በካህናት ብዛት አንደኛ ነን። ተመልከቱ። እያንዳንዱ ካህናት እንደዚህ የእህት ቤተክርስቲያናት ላይ አርብ ቀን ህፃኑ ከ7 ዓመት ቀን ጀምሮ ንስሐ ይገባል። እሁድ ሊቆርብ ስጋውን ደሙን ሳይቆርብ አይውሉ። እሁድ ቀን ቤተክርስቲያን ሳይሄድ አይቀርም። የሄደ ሁሉ ስጋው ደሙን ይቀበላል። የሚከለክለው የለም። ከኃጢአት ነፃ ሆኖ በንስሐ ታጥቦ ይቀርባል። እኛ ስጋውን ደሙን የምንቀበለው ስለነጻን ጻድቃን ስለሆነን አይደለም፣ ለመንጻት ነው የምንቀርበው። ቅዱስ ለመሆን ነው፣ ወደ ቅድስናው ማዕረግ ለማድረግ ነው የምንቀበለው እንጂ ሁሉ ነገር ስላለቀልን አይደለም። ስለዚህ ይሄንን ማሰብ መቻል አለብን። በድንግልና መኖሩ ራሱ ቅድስናው ሳይቋረጥ የምናይበት ነው። እንደው ከሰዓታችን ጋር ሶስተኛውን በቅዳሴ ጊዜ የሚነገረው ቃል ማስፈራሪያ ስለሆነ በጣም እፈራዋለሁ። ከደሙ ንጹህ ነኝ የሚል አለ። ራሱን ይፈትን። እኔ ከደሙ ንጹህ ነኝ፣ ኃጢአታችሁ በራሳችሁ ላይ ይመለሳል። ይሄንን ያለው ንስሐ ላልገቡት፣ ወደ ንስሐ ላልቀረቡ፣ ምክረ አበነፍሳቸውን ላላዩት ሰዎች ምእመናን ይህንን አዋጅ የሚነገረው እይቅረብ እያለ ዲያቆኑ ራሱ ይናገራል። በልቦናው ቂም ያዘበት ነው። አሁን እኔ በልቦናው ቂም ስለያዝኩ ልውጣ ብለን የምንሄድባቸው ነገሮች አንደኛው በጣም የበደል ቂምና በጣም ደግሞ ነፃ የማያደርጉን ነገሮች ይበዙና አንዳንድ ጊዜ ሰነፍ የሆነ ትሕትና ውስጥ እንገባለን። አይገባኝም የሚል ግልጽ ነው አይደል? የስንፍና ትሕትና ነው እሱ። ያንን አይገባኝም የምንለው ተገብቶን አይደለም ክርስቶስ ወደኛ የመጣው። ነገር ግን ባይገባንም ግን እሱ ወደደን መጣ።
አሁን እንዲያነጻን ወደሱ እንቀርባለን። ስለዚህ ቅዳሴው ሲናገር በፍርሃት ወደ መሸሽ መሄድ የለብንም። በፍርሃት ሁለት አይነት ፍርሃቶች አሉ። ወደ ኋላ ማነሳቸው ነገሮች ይሆናሉ። በተለይም ደግሞ ራሱ ተቀነዩ ለእግዚአብሔር በፍርሃት ዳዊት መዝሙረኛው የሚነግረን ይሄንን ነው። በፍርሃት ለእግዚአብሔር ተገዟልና እንደገና ደስ እያላችሁ ደግሞ ይለናል። ደስታና ፍርሃት በጣም የሚቀላቀሉ ናቸው። የተለያየ ዓለም ውስጥ ነው ያለው። ደስ እያለው እንዴት ነው የሚፈራው? እየፈራ እንዴት ነው ደስ የሚለው? ነገር ግን እዚህ ላይ እያናስ ያለው ለእግዚአብሔር ደስ እያለን የምንገዛበት በፍርሃት ተገዙ የሚለው የፍቅር ፍርሃት አለ ወይም ቅዱስ ፍርሃት የምትባለው በሌላው ቋንቋ እነሱም የሚያድጉት ራሱን የቻለ ቅዱስ የሆነ ፍርሃት። ሁለተኛው ፍርሃት ግን የባርነት ፍርሃት ወይም ኤንስሌቪንግ ፊር ይባላል። ሰዎች በተፈጥሯቸው በባህሪ ይዘውት የሚመጡት አንድ አደጋ ሲመጣ የሚፈሩት ፍርሃት አለ። እንዲህ ቢሆንስ፣ እንዲህ ቢደረግስ? ሁሉ ነገር ህይወታችን በእግዚአብሔር እጅ ነው ያለው። እሱን ማሰብ አለብን። ፍርሃት ወደ ሽሽት ውስጥ ይከተናል። አዳምን መመልከት ነው። ህግ ከጣሰ በኋላ ሰውነቱ ጸጋውን ከራቀው በኋላ ቅጠል ለብሶ በጉቶ ውስጥ ነው የተደበቀው አይደል? በገነት የት ነው ያለው ሲለው እዚሁ የት ጉቶ ውስጥ። ምን ሆንክ? ራቁቴን። ራቁትህን መሆንን ማን ነገረ? ኃጢአት ምን ጊዜም ያሸማቅቃል፣ አደባባይ ያወጣል። ስለዚህ ለኃጢአታችን ሽፋን አንፈልግ፣ ወደ እግዚአብሔር መቅረብ ይወደናል። ሰዎች እንኳን ቢፈርዱብን እሱ ግን ከፍርድ ነፃ ነው። ሁሉንም ነገር ሊወደን የታመነ ነው። እሷ እንኳን ይህንን ውሃ በእንባ አጠበችኝ፣ እናንተ ግን ለእግሬ እንኳን ውሃን አላቀረባችሁልኝም። ክርስቶስ በጣም በደለኛ የነበረችዋን ወዶ ከእናንተ መካከል ኃጢአት የሌለበት ሰው ይውገራት። ሊፈርዱ የመጡት ሁሉ ጠፉ፣ ኃጢአታቸው በግንባራቸው ታይቶ። ከሳሾችሽ ወዴት አሉ አለ። ቀደም ብለው ሲከሷት የነበር፣ እሷ ግን ከሳሽ አልነበረች። የት እንደሄዱ አላቅም። ዳግመኛ አትበድይ። ከኔ ጋር ናቸው። እግዚአብሔር እንዲህ ነው የሚወደን። ስለ ሰዎች ኃጢአት እያሰብን መኖር የለም። ይደክማል እኮ ተውት። በነፍስ በስጋ ራሱ ስለ ሰዎች ማሰብ ኃጢአታቸውን እያሰብን መኖር ራሱ ኃጢአቱ በጣም ክብደት ይኖራል። ለካህናት የተሰጠውን ጸጋ ተመልከቱ። ንስሐ ስትገቡ በጣም ከባድ የሆነ ንስሐ ተነግሯቸዋላችሁ። የኃጢአት ነገር ያንን እያሰቡ የሚኖሩ ከሆነ ተፈጥሯቸውን እየከዱ ነበር የሚኖሩት። ካህናት ግን ድንግል መሬቶች ናቸው። ትላንትና በገባችሁት ንስሐ ዛሬም መልሳችሁ ብትነግሯቸው ትላንት እንዲህ ነግረሽኝ ነበር ወይ ነው የሚሉት። ለምን? በእነሱ ከባቴ ያበሳ ናቸው። ይነጠቃል ከአይምሮ። የኛ የምንናገረው ኃጢአት ይነጠቃል ካህናት አይምሮ። እነሱ ከባቴ ልክ ክርስቶስን ነው የሚመስሉት። በደልን አይቆጥሩ። ይህንን ማየት አለብን። ቅዱስ ጳውሎስ የሚነግረን አንዱ እሱ ነው። አራተኛው ከተቀበልኩ በኋላ ልታመም ወይ ልሞት እችላለሁ የሚል ነው። ይህንን እንግዲህ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ዮሐንስ ወንጌል ምዕራፍ 6 ላይ የሚነግረን ነው ከቁጥር 54። አባቶቻችን ደግሞ እዚህ ላይ ሐዋርያና ቦስ ያስቀምጡ ምን ይላሉ? በተለይም ደግሞ በዚሁ ምዕራፍ ላይ የምንመለከትባቸው ቅዱስ ጳውሎስ ሲናገር ስለዚህ በእናንተ ዘንድ የደከሙና የታመሙ ብዙዎች አሉ፣ ሙተውም ያላንቀላፉ ጥቂቶች አሉ። ሰው በሕይወት እያለ ይሞታል ማለት ነው። ሞት ብዙ አይነት ነው ማለት ነው። ስጋውን ደሙን መብላት መጠጣት ካልቻልን እየሞትን ነው ማለት ነው። በምድር ላይ ሞተናል። ዘላለማዊ ሞት እንዳያገኘን ስጋውን ደሙን መቀበል አለብን። ወጣትነት ዘመን ጋብቻ ወይም ደግሞ የተሰጠው ከደሙ ንጹህ ነኝ የሚለው ያ ከደሙ ንጹህ ነኝ እንድንፈራ አይደለም። በንስሐ ታጥባችሁ የቀረባችሁ በልቦናችሁ ኃጢአት የሌለ ከኃጢአታችሁ በንስሐ የጸዳችሁ ካላችሁ ወደዚህ ስጋና ደም ቅረቡ። በኃጢአታችሁ ላይ ንስሐ ያልገባችሁ ግን አትቅረቡ። ከኔ ጋር ናችሁ? ንስሐ የገባውን ሰው አልከለከለውም። ወደ እምነቱ የቀረበውን ሰው አልከለከለውም። ካህናት የሚነግሩት ይሄንን ነው። በልቡ ቂም የያዘ ቢኖር ዲያቆኑ የሚለው። ስለዚህ በልባችን ያለውን ቂም አውጥቶ መጣል እንጂ ከስጋው ደሙ ማራቅ የሚችል አዋጅ አይደለም ማለት ነው። እሱን ማየት የምንችለው ቢሆን ስጋው ደሙ ጋር አሁንም ስለ ስጋው ደሙ ምንም ግንዛቤ የለኝም። እሱ ትምህርት ነው የሚያስፈልገው። በምን አይነት መልኩ መማር አለብን? ካህናት በዚህ ነገር ላይ ያስተምራሉ። እዚህ ላይ ሌላው ከተቀበልኩ በኋላ መነገድ ወይም ሌላ ስራ መስራት አልችልም። ማን ከለከለ? አሁን ይሄንን ለእዳችን ሽፋን እያደረግነው ነው። ስነግድ ላጭበረብር እችላለሁ ነው አይደል? ከኔ ጋር ነው አይደል?
እንዴት ብለን ነው ከህሊናችን ጋር የምንታረቀው? ስጋው ደግሞ መቀበል አይደለም። እንዴት ብለን ነው አጭበርብረን እመኒ እዎ እዎ ወእመኒ አልቦ አልቦ፣ እውነቱን እውነት ሐሰቱን ሐሰት ማለት ሚዛን ማበላሸት፣ የሰዎችን ስራዎች ማጥፋት፣ የሰዎችን ማንኛውም ጉዳዮቻቸውን እነሱ አይደሉም ጉቦ ለሰጠን ሰው ብቻ ነው የሚመለከተው። ዓለሙ ጉቦኛ ነው። ይሄ ከሆነ ሰውነታችንን ረስተነዋል፣ ከሰውነት ጠባይ ወጥተናል። ስጋው ደግሞ መቀበል ብቻ አይደለም። ስለዚህ በመነገዳችን ስህተት መስራት እንደሌለብን ነው ማሰብ ያለብን እንጂ ከስጋው ደግሞ መቅረበት አይደለም። እውነት መስራት፣ ምናልባትም እውነት ስትሰሩ ከጎን ያለው ሐሰት እየሰራ በምታስቡበት መጠን ላታድጉ ትችላላችሁ በብዕለ ጸጋ ደረጃ ስናስበው። ነገር ግን ህሊናችሁ ግን ልዕልና ላይ ነው ያለው፣ ከፍ ያለ ነው ያለው። በስራችሁ ይህንን ማሰብ ብትችሉ። እንደ ማጠቃለያ ሶስቶቹን ነጥቦች ለያዝ። ቅዱስ ቁርባን ዓላማችን መሆን አለበት፣ አክሊላችን ነው። የመጨረሻ አክሊል፣ የድል አክሊል የሚባለው ከሰባቱ ምስጢራተ ቤተክርስቲያን መካከል አንዱ የአክሊሎች የምስጢራት ሁሉ ምስጢር ወይም አክሊል ዘውድ ተብሎ የሚታወቀው ምስጢረ ቁርባን ነው። ቅዱስ ቁርባን የተሰጠው ፍጹም ለሆኑ መላእክት አይደለም። በነገራችን ላይ ፍጹም ለሆኑ አይምሮ ጠባይ ለተስማማላችሁ ሁሉን ነገር ቅዱስ 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 ብለው ላመሰገኑት ለመላእክት አይደለም፣ ለኛ ለወደቅ ነው ለአዳም ልጆች ነው ቅዱስ ቁርባን የተሰጠው። መላእክት ቅዱስ እያሉ እየተመገቡት ይኖራሉ። ምግባቸው ማመስገን ነው። የሰው ልጆች ተፈጥሯችን ምስጋናን ማቅረብ፣ እግዚአብሔርን መስሎ መኖር ነው። እግዚአብሔርን መስለን ለምንኖር ሰዎች ስጋውን ደሙን ስንቀበል አሁንም ሱታፊ አምላክ እያገኘን ነው። አማልክት ዘበጸጋ፣ ታናናሽ አማልክት የተባለ ወይም ደግሞ በጸጋ አማልክት ትባላላችሁ ነው የተባለው። ሰው ከሚባል ጠባይ አማልክት የሚባል ጠባይ እሱን የምናገኝበት ነው። አንደኛው እንግዲህ ቅዱስ ቁርባን ለህይወታችን ዓላማ ማድረግ። ዘመን ወጣት ነኝ፣ አላገባሁም፣ እንዲሁም ደግሞ ልሳሳት ይችላለሁ። ሰው ይሳሳታል፣ በንስሐ ይመለሳል። ይህ አጠፋል፣ ልብሶቻችን ይጎድፋሉ፣ እናጥባቸዋለን፣ በሳሙና ይነጻሉ። ቀላሉ ምሳሌ ይሄ ነው። ሰው ይበድላል፣ በንስሐ ይመለሳል። ሁልጊዜ እስከ መጨረሻው ድረስ ንስሐን ገንዘብ አድርገን እንሄዳለን። ሌላ ሁለተኛው የንስሐን ስርዓት በደንብ እንረዳ። በንስሐ ስርዓት ውስጥ የምንኖር ከሆነ ይሄ አያስጨንቀንም። አሁን የተነሱት አምስቱ ነጥቦች ማንኛውም ሰው ፍርሃት ሊኖረው ይችላል። የኃጢአትና ፍርሃት የምናስተናግድበት ልዩ ሆነ መንገድ ላይ ነው ያለነው። ይሄ ዓለሙ ራሱ ፍርሃት አለበት። ምን ሊከሰት ይችላል? ሁልጊዜ አሁን ከዚህ ስንወጣ ራሱ ፍርሃት አለብን። ምን ሊከሰት ይችላል ብለን ነው የምናስበው። ኑሯችን ራሱ ፍርሃት ነው። ህይወታችን ፍርሃት ያለው ነው። ከዚህ ፍርሃት ግን እንድንወጣ ሰዋዊው ጠባይ አለ። ከዚህ ፍርሃት ለመውጣት ግን እግዚአብሔር አምላካችን ራሱ ደግሞ ለክርስቲያኖች ያዘጋጃት ንስሐ የምትባል የይቅርታ በር አለች። በይቅርታ በር ውስጥ እግዚአብሔር ይጎበኘናል። እሱን ማሰብ ብንችል። ሌላው ቅድም አባታችን ያነሱልን ረዳት ፕሮፌሰር አባታችን እግረ መንገዳችን በነገራችን ላይ የቅድስት ሥላሴ ዩኒቨርሲቲ የዛው የጥናትና ምርምር የምርምሩ ማዕከል ዳይሬክተርም ናቸው። የእናንተ አባት ብቻ አይደሉም። ከኔ ጋር ናችሁ? እዛም ላይ አሁን ከምናስባቸው አንዱ ነገር ቅድስት ሥላሴ ዩኒቨርሲቲና ይህ ትልቁ ገዳም አብሮ እንዴት መስራት አለበት የሚልም ደግሞ ጥናቶች አሉ። በአባታችን ፕሮፖዝ የተደረገ በዛው አብረን መምጣት እንችላለን። እዚሁ ላይ ቅድም ሲናገሩ አባታችን ሲያነሱ ሰይጣን በራሱ ደግሞ አንዳንድ ጊዜ ደጋግ የሆኑ ነገሮች ለራስ እንወስድና የከፋ ነገር ርኩስ መንፈስ አስቶን ነው እንላለን። አንዳንድ ተመልከቱት በደንብ። አንዳንድ ጊዜ የማያውቀው ሊሆን ይችላል። የኛን ጥፋት ወደ ሌላ ሁሉ እናደርጋለን። የሰይጣን ተንኮልን መረዳት አለብን። ሰይጣን ራሱ ሰዎችን ከእግዚአብሔር ለመለየት የሚጠቀምበት አንዱ ሐሰተኛ ትህትናን ያመጣል። አይገባህም እኮ መቅረብ የለብህም። ከኔ ጋር ናችሁ? ከዚህ መንፈስ መውጣት አለብን። ይህንን በማለታችን ከስጋው ደግሞ በመራቃችን ህይወት አናገኝም። ሐሰት የሞላበት ትህትና አያስፈልገንም። አብዞ ትህትና ከሞኝነት ቁጥር ነው ይላሉ ሊቃውንት ሲናገሩ። አግባብ ያልሆነ ትህትና ሃይማኖትን የሚመለከት ነገር እየተነሳ እኔ ምን አለ ትሁት ልሁን እንዲህ አይደለም። እምተናብቡ የህይስ አርምሞ አባጋቶን የሚነግረን ነገር ቢኖር ከመናገር ዝምታ ይሻላል ብሎ መጨረሻዎቹ ግን በእምነቱ ሲመጡ ግን ድንጋዩን አውጥቶ እምነቴስ ይህች ናት ብሎ ነው የመሰከረው። ሐሰትን የሚመስል ትህትና እንዲያው ምናባዊ የሆነ ትህትናዎች አሉ። እኔ እኮ ትሁት ነኝ የምንለው ግን ይሄ
በምናባዊው ዓለም እንድንኖር ነው የሚያደርገን እንጂ ወደ እግዚአብሔር አያቀርበንም። ትሁት መሆን ያለብን አይገባኝም፣ እንደ ቸርነት ግን ኢትባ ታህተ ጠፈረ ቤቴ ከቤቴ ጣራ ትገባ ዘንድ አይገባኝም። መቶ አለቃው ያለው ይሄን ነው። ልጄን አድንልኝ ያለውና ና እንሂድ ልፈውስልህ ሲለው እኔ እንኳን የማዛቸው የሚታዘዙኝ አሉ። ስለዚህ ይሄን አንዱን ሂድ ብለው ይሄዳል፣ አንዱን ና ብለው ይመጣል። በቃል ይሄን ማድረግ እችላለሁ። እዘዝ በቃልከ፣ በቃል ብቻ እዘዝ፣ ልጄ ትፈወሳለች አሉ። እምነት አገኘበት፣ ትህትናን አገኘበት፣ ጥበብን ተረዳበት። ከኔ ጋር ናችሁ? በእንደዚህ አይነት ጥበብ ውስጥና እምነትና ትህትና ውስጥ ስንኖር ሐሰት የሞላበት ትህትና አይደለም፣ እውነት ትህትና። አይገባኝም እንደ ቸርነት ግን እቀበላለሁ ማለትን መልመድ አለብን። እሱን ማየት የምንችል ከሆነ አሁንም ወደዚህ መቅረብ እንችላለን። የሰው ልጅ ስጋዋን ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ሕይወት የላችሁም። የዮሐንስ ወንጌል ምዕራፍ 6 ከቁጥር 54። ስለዚህ ወደ ክርስቶስ ስጋና ደም እንዳንቀርብ የሚያደርገን ምንም የለም ንስሐ እስከገባን ድረስ ማለት ነው። ለአባታችን ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን፣ በጸጋ በበረከት በረድኤት ይጠብቅልን። በጣም ረዘም ያለ ጥያቄ ነው። እንደገና ደግሞ የተሰጠው መልስ መሰረታዊ የሆነና ሁላችን ልንጨብጠው የሚያስፈልግ ነው። አሁን በእርግጠኝነት እስቲ እንደው መቼም በመድኃኔ ዓለም ታቦት ፊት ነው ያለነውና እየቆረባችሁ ያላችሁ ስጋው ደግሞ እየተቀበላችሁ ያላችሁ እስቲ እጃችሁን አውጡ። እስቲ በታቦቱ ፊት ስለሆንን ምንም እንትን የምንለው ነገር የለም። ስለዚህ አሁን ስናያያችሁ 25% እንኳን አይሆንም ማለት ነው። ቆራቢው በጣም ትንሽ ነው ማለት ነው። ለምንድን ነው አሁን እዚህ ሁሉ ያለው ሁሉም እጁን ሊያወጣ ያልቻለው? ለምንድን ነው? ወንዶቹም ሴቶቹም እድሜያችሁ ወጣት ስለሆነ ነው? ህፃናት ስለሆንን ነው? ተማሪዎች ስለሆናችሁ ቢዚ ስለሆናችሁ ጊዜ ስለሌላችሁ ነው? ምንድን ነው ምክንያቱ? አሁን እርግጠኛ ነኝ እስቲ እያንዳንዳችሁ ነው እዚህ ጋር ቁሙና ምክንያታችሁን ተናገሩ ብል አሁን ከተነሱት ነገሮች አያልፍም። እዚህ ጋር የተዘረዘሩት ነገሮች አሉ ወይ? ስለ ስጋው ደግሞ በቂ ግንዛቤ የለኝም ምን ልንኖር እንችላለን። ወይ ደግሞ እኔ ገና ወጣት ነኝ ብዙ ነገር ሊያጋጥመኝ ይችላል ወደፊት። ቅድም አንድ የተነሳ ነገር አለ። ጓደኛ ሊያስኩኝም ወደፊት ጓደኛ የሚመጣው ደግሞ የማይቆርብ ሊሆን ይችላል። አሁን ስለዚህ ስጋዬን ላቆሽ እችላለሁ። በጣም ብዙ ቅድም አባታችን እንዳሉት እንደው ምናባዊ የሆኑ ብዙ ነገሮች ሊቀርቡ ይችላሉ። ይሄ ሁሉ ግን አሁን እንደተማርነው ምክንያታዊው የሆነ ሰዎቹ የሚያቀርቡት አሳማኝ ምክንያት ነው ወይ? አይደለም። ምክንያቱም ስጋዬን የበላ ደሜን ስጋዬን ያልበላ ደሜን ያልጠጣ ምን የለውም? እስቲ በሉኝ፣ የዘላለም ሕይወት የለው። በቃ ይሄ አምላካዊ ቃል ነው፣ መለኮታዊ ቃል ነው። በምንም ነገር ሊሻሻል ሊለወጥ የማይችል እንዲሁም ደግሞ ስጋዬን የበላ ደሜን የጠጣ ምን አለው? የዘላለም ሕይወት አለው። አያችሁ፣ ይሄንን ነው አሁን አባታችን በደንብ በስፋት ሚስጥር አመስጥረው ከሊቃውንቱም ከመጽሐፍ ቅዱስም ከአበው ትምህርትም አውጥተው የመከሩን የነገሩን። ስለዚህ ወገኖቼ እባካችሁ ቀጠሮ አትስጡ። መቼም ለኃጢአት ቀጠሮ መያዝ አያስፈልግም። ለበጎ ነገር ነው፣ ለትምህርት ወይ ለሆነ ነገር ለመስራት ቀጠሮ እንይዛለን። ግን ነገ የኛ አይደለንም፣ ሁላችንም ልንጠራ እንችላለን። ከደቂቃ በኋላ ምን እንደሚፈጠር አናቅም። የመዳን ቀን መቼ ነው? በቃ አሁን ነው። ስለዚህ እንወስን። አሁን በተቀመጥንባት ቦታ እግዚአብሔርን በጸሎት ጠይቀን እንውጣ። ጌታ ሆይ ፍቀድልኝ፣ እኔም ስጋህን ልብላ ደምህን ልጠጣ። እስከ መቼ? ሁል ጊዜ እመጣለሁ፣ ትምህርትህን ሰማለሁ፣ ጸልያለሁ፣ አስቀድሳለሁ፣ ግን አሁንም አልተቀበልኩም። ስለዚህ ጌታ ሆይ እርዳኝ፣ ዛሬ የተማርኩት ትምህርት ከሰውነቴ ጋር ይዋሃድ ብላችሁ ቅድም አባታችን ፍርሃት ሁለት አይነት እንደሆነ እንደው አንዳንድ ጊዜ በጣምም ፍርሃት ተገቢ ያልሆነ ፍርሃት ማለት ነው። በቃ ተገቢ ያልሆነ ትህትና ራስን ከእግዚአብሔር የሚያርቅ እርግጥ ነው ስጋው ደሙን ማክበር ስጋው ደሙን በፍርሃት ሆነ መቀበል ይገባል ብለዋል። ነገር ግን ልክ የሌለው ዝም ብሎ ፍርሃት ከእግዚአብሔር የሚያርቅ ፍርሃት እንዲህ አይነቱ ላይ ግን መጠንቀቅ ያስፈልጋል። በቀን እንደው ስንት ጊዜ ነው የምንመገበው? እያንዳንዳችን በቀን ምግብ ስንት ጊዜ እንመገባለን? 3 ጊዜ አይደል? ቁርስ፣ ምሳ፣ እራት። እሺ አንድ ሰው ምግብ ካልተመገበ ምን ይሆናል? ይራባል አይደል?
ምግብ ካልተመገበ ይራባል። ልክ ነፍስም ትራባለች ማለት ነው። ነፍስ ምግቧ አንዱ ምግቧ ጸሎት ነው፣ አንዱ ምግቧ ንስሐ ነው፣ አንዱ ምግቧ ደግሞ ስጋው ደሙ ነው። አሁን ሰው ከተራበ ያገኘውን ሁሉ ነው የሚበላው። የተራበ ሰው ይምረር ይጣፍጥ አይለይም። እንደውም ብዙ ጊዜ ይባላል አንድ ሰው በጣም ተርቦ ባቄላ እሸት ውስጥ ገባ ይባላል አይደል? ከዛ በጣም ርቦት ስለነበረ ዘንጠል እያደረገ ዝም ብሎ ያጭደው ጀመር። ከዛ ትንሽ ጠገብ ማለት ሲጀምር ምን ማድረግ ጀመረ? መፈልፈል ጀመረ፣ እየፈለፈለ። አሁንም ጥጋቡ እየጨመረ ሲመጣ ደግሞ እየላጠ ደግሞ ከውስጥ ያለውን እየላጠ መብላት ጀመረ። ተርቦ ግን ሁሉን ነገር ይበላል። አሁን ቤት እንኳን አይታችሁ ተሆነ በጣም ርቧችሁ መጥቷችሁ የሆነ ነገር ካለ ትበሉና ጠገብ ስትሉ እንዴ ይሄ ነገር ጨዋለው እንዴ ትላል። መጀመሪያ እኮ አይን አለያችሁም። ነፍስ እንደዚህ ናት። ከተራበች ሁሉን ያገኘችውን ጣዖት ማምለኩንም ዝሙቱንም መግደሉንም አሰቃቂ የሆነውንም እፍረት የለም። በቃ የተራበች ነፍስ ሁሉን ነገር ለኃጢአት ለመስራት የተጋለጠች ናት። ስለዚህ ነፍሳችን በምን ትጥገብ? በቃለ እግዚአብሔር። ነፍሳችን በምን ትጥገብ? በስጋው ደሙ። ነፍሳችን በምን ትጥገብ? በንስሐ። ይሄንን ካደረግን ዘመናችን ሰላማዊ፣ ደስተኛ፣ ጤናማ፣ ሳንጨነቅ ሳንረበሽ ከእግዚአብሔር ጋር እንኖራለን። ለዚህ አባታችን ይሄን ምስጢር ነው በእውነት የስነ ልቦናም አባት ናቸው። ቅድም እንደነገርኳችሁ ከስነ ልቦናም አንጻር አሁን ፍርሃት ከስነ ልቦና አንጻር ምን እንደሚመስል ቅድም አሳይተውናል። ለዚህ ወሳኝ የሆነ ትምህርት ነው የዛሬ ነው። ሁል ጊዜ በልቦናችን ውስጥ አስቀምጠነው የምናኖረው ትምህርት የምንጠቀምበት ትምህርት ነውና በድጋሜ ቃለ ሕይወት ያሰማልን። የመጨረሻው ሶስተኛ ጥያቄ ነው የማቀርበው። እዚች ጋር አንድ ጥያቄ መታለች መሰለኝ። ከሶስተኛው ጥያቄ ጋር አብረው ይመልሱታል። አሁን በመካከል የመጣ ጥያቄ ስለሆነ ነው። ሶስተኛውና የመጨረሻው ጥያቄያችን ነው። ምንድነው የሚለው? በጌታችን በኢየሱስ ክርስቶስ ትንሣኤ እናምናለን እንላለን፣ ነገር ግን ሞትን ደግሞ በጣም እንፈራለን። ትንሣኤውም በሙሉ ልባችን ካመንን ሞትን ለምን እንፈራለን የሚል ነው። እንግዲህ ስለ ትንሣኤ እያመንን ሞትን ደግሞ ለምን እንፈራለን? ሁለት ነገሮች ነው። ትንሣኤ ሞትን ያሸነፈ ነው። ሞትን አሸንፏል በትንሣኤ ካልን ደግሞ ሞትን ደግሞ ራሳችን ለምን እንፈራለን የሚል ነው። ወደ ክቡር አባታችን። እሺ ክቡር አባታችን ክብር ይስጥልን። ምናልባት ይህችኛዋን ሶስተኛዋን ጥያቄ ከመመለስ በፊት አንድ ትንሽዬ ብላቴና መታ ያቀረበችው ንግድ ስንነግድ ማትረፍ ኃጢአት ነው ወይ የሚል ሀሳብ ያለው መነገድ ኃጢአት ይሆናል ወይ የሚል ይመስለኛል። እንደዚህ አይነት ጥያቄዎች ነው ያሉት። መነገዱ ኃጢአት የሚያደርግበት ምክንያት የለውም። ምክንያቱም በነፍሳችንም እኛ ነጋዴዎች ነን፣ አትራፊዎች ነን። ትርፉ ግን የተመጣጠነ ይሁን ነው። አሁን በዓለም ላይ ትመለከቱ እንደሆነ አሁን የሚያሳየው የምጣኔ ሀብት ምሁራን ከሚያስቀምጧቸው አንዱ በዓለም ላይ በጣም በሚደንቅ ሁኔታ 1% 1/100 የሚሆኑ ባለጸጎች ናቸው ዓለምን እንደፈለጋቸው የሚያደርጉት። በጣም ትርፋማ ናቸው። በተለይም አንድ ጥናት የሚያሳየው ጥናቱ ምናልባት የስዊዝ ግሎባል ፎረም የሚባል አንድ ያቀረበው ጥናት ላይ የሚያሳየው እነዚህ 1% የሆኑ ባለሀብቶች ወይም ነጋዴ ተብሎ የሚታወቁት አሁን እኛ ሀገር ያለው ነጋዴ ነው ለማለት ያስቸግራል። እነዚህ በጣም ከሚገባው በላይ በኮቪድ ታይም ማለት ነው በወረርሽኙ ዘመን በዛን ጊዜ እነዚህ ሰዎች ሰው እየታመመ ገበያ ተዘግቶ ኑሮዎች ሁሉ ታጥፈው ሰዎች ተመሰቃቅለው በሞት ጥላ ውስጥ እያሉ እነዚህ ባለጸጎች 4.4 ትሪሊየን ዶላር ነው ያተረፉት። ከኔ ጋር ናችሁ? ይህ በሞት ጥላ ውስጥ ያለው ደግሞ ይላል በሞት ጥላ ውስጥ ያለው ማህበረሰብ ደግሞ 4.3 ትሪሊየን ዶላር ከሳሪ ነበረ። ከኔ ጋር ናችሁ? ስለዚህ በሞት ውስጥም ራሱ አትራፊዎች ይሆናሉ ማለት ነው። እንዲህ አይነት ንግድ ከሆነ ተጠያቂነት ነው፣ ከማህበረሰብ ጋር ያገናኘንም። በምንም አይነት መልኩ የምንኖረው ብቻችንን አይደለም። እኛ እርስ በርሳችን መጽሔቶች ነን። መጽሔት ማለት መስታወት ማለት ነው። መጽሔቶች ነን እኛ። አንዳችሁ በአንዳችሁ ውስጥ አላችሁ። እኔ በእናንተ ውስጥ፣ አባታችን በእናንተ ውስጥ፣ አባቶቻችን በእናንተ ውስጥ፣ እናንተ ደግሞ በእኛ ውስጥ አላችሁ። ብቻችንን የሚባል ነገር የለም። ክርስትና ለብቻ የሚባል ነገር የለም። ብቻነት ወይም እኔነት ብቻውን በሽታ ነው የሚሉት። እኔ የሚለው እኛነት ግን ደህንነት ነው የሚናገሩ።
አንድ ብሎ ማሰብ። ስለዚህ አትራፊ መሆን አግባብነት ባለው መልኩ ከመጠን ባላለፈ ማህበረሰቡን ከሚጎዳው ህሳቤ ወጥተን የምናተርፍ ከሆነ ነግደናል፣ ወጥተናል፣ ወርደናል። ለዛ የሚያስፈልገንን ቤተሰብ እናስተዳድራለን። አገርም አለው። አገር የምትባል ትልቅ ነገር አለች። ቤተክርስቲያን አለች ራሷን የቻለ ከምንም አይነት ከቀረጥ ከተለያዩ ነገሮች ነፃ ሆነን እኛ የምናስብ ከወለድ ነፃ በሚሆን አይነት መልኩ የምናቀርባቸው ነገሮች ተገቢነት አለው። ነጋዴያን እኮ ይሄዱ ነበረ፣ ይወጡ ይወርዱ ነበረ። ስለዚህ ስለ ንግድም እኮ ክርስቶስ አስተምሮናል። ለሚነግዱት እንዴት መነገድ እንዳለባቸው ለነሱ ምሳሌ እየሰጠ ያስተምራል። መነገድ ኃጢአት አይደለም፣ ግን ከሚገባን በላይ ሰዎችን ማስጨነቅና ከሚገባ በላይ ከሚዛን አልፈን ሚዛኑ አንድ ሆኖ ሳለ አራት ነው ብለን የምንመዝን ከሆነ እሱ ነው ኃጢአቱ። ከኔ ጋር ናችሁ? ግልጽ ነው አይደል? ኃጢአት በሚገባው መጠን የምንሄድ ከሆነ አግባብ ባለው መልኩ ይመለሳል። ስለዚህ ሁላችን የተማረም እኮ ነጋዴ ነው፣ ማትረፍ አለበት። እውቀት አትራፊ ነው፣ ጥበበኛም አትራፊ ነው። ገል ሰርቶ ወጣ ሸጣ ኑሮዋን ያንን የሸጠችውን ነገር ለልጆቿ ካላዋለች ምንድነው ጥቅሙ የሚሆነው? ዝም ብለን እጃችንን አጣምረን አንሄድም። መነገዱ አይደለም ኃጢአቱ፣ ነገር ግን ከሚገባው በላይ ግፍ የበዛበት በጣም ትመለከቱ እንደሆነ አሁን እንደውም ሀገራችን ላይ የሚታየው አንዱ በጣም በአንድ ጀንበር ጥልቀት ውስጥ ከሚገባው በላይ ጫፍ ላይ ነው ያለው፣ አንዱ አመድ ነስንሶበታል። ከኔ ጋር ናቸው? ይህ ነው እንደውም የምጣኔ ሀብት ባለሙያዎች የሚሉት በዓለም ላይ የአንዱ ትንሽና ትልቅ የመሆኑ ሚስጥር የስርዓት መፈራረቅ ነው ይላሉ። የነገረ መለኮት ምሁራን ግን የአንዱ ትንሽ ትልቅ የመሆን ወይም ደሃ ወይም ሀብታም የመሆኑ ሚስጥሩ የስርዓት ብቻ አይደለም፣ የፍቅር ማጣት ነው የሚሉት። ምክንያቱም ሁለት ያለው አንዱን ይስጥ ነው የሚለው። ከኔ ጋር ናቸው? ስለዚህ አሁን እንደውም ይህ ስጦታ ማካፈል እንጂ ፍጹም ስጦታ አይደለም። ፍጹም ስጦታ የምንለው ግን መቶውን የምናስበውን ሙሉን መስጠት ነው። እሱን አይደለም ለኛ የሚቀረን ነገር ስለሚያስብ አንድ ሁለት ያለው አንዱን ይስጥ ነው ያለው። ያለን ሐሳቤም ነው በነገራችን ከኪሴ የሚወጣም ብቻ ሳይሆን ሐሳቤም ራሱ ከሐሳቤ አንፃር ልግስናን መያዝ አለብን። አሁን ታዩት እንደሆነ ከሐሳቤ አንፃር የተገደበ ዓለም ውስጥ ነው ያለነው። እኔ ብቻ የሚል ዓለም ውስጥ ነው ያለነው። እኔ ብቻ ላግኝ የሚል በራስ ጥቅም ላይ ብቻ ያለ ማህበረሰብ ውስጥ ነው ያለነው። ስለዚህ ኃጢአት የሚሆነው ከሚገባው በላይ አትርፈን ተመልከቱ። አሁን ነዳጅ ባጭሩ እዚሁ ያላችሁበት በጣም ከባድ ጊዜ ነው የነበረው አይደል እንዴ? ሰዎች የሆኑ ቀርተው ግን ከሚገባው ላይ ሰውን የሚያስጨንቅ ነገር ውስጥ ከተውት ነበር። እሱ አግባብ አይደለም፣ እግዚአብሔር የሚወደው አይደለም። በአግባቡ ማትረፍ ያለበትን ነገር ማትረፍ ሲችል ግን ህግ አለው ራሱን የቻለ በፐርሰንት የሚወጡ ነገሮች አሉ። በዛ አይነት መልኩ ማግኘት ኃጢአትን አያመለክትም ነው። ወደ ጥያቄው ልሂድና የመጨረሻው ጥያቄ ነው። አንደኛ የተነሱት ነገሮችን 3 ነጥቦችን ነው ማነሳው እዚህ ላይ ተፈጥሯዊ ወይም ሰዋዊ የሆነ ፍርሃት እና የኃጢአት ፍርሃት ልዩነቶቻችን እናያለን። ተፈጥሯዊ ፍርሃት አለን፣ የኃጢአት ፍርሃቶችን እንመለከታለን። ሁለተኛው ሐዋርያና አበው በዚህ ላይ ምን ይላሉ? ሊቃውንተ ቤተክርስቲያን አስተምሯቸው ምን ይላል? ይሄንን ፍርሃት የሚባለው ሞት የሚባለው ነገር ስናስበው ሞት የሚባለው በራሱ በትንሳኤ ሞቷል፣ ሞታችን ሞቷል። ዳግመኛ ሞት ግን የሚከበን በሞት ጥላው ስንኖር ነው። አሁን የምንለው በንግድ ዓለም ውስጥ እንኳን ኖረን እኔ ብቻ ላይ ግን ደሃውን የደሃ ደሃ ሆኖ ይኖር ብለን ካሰብን እየሞትን ያለ ነው፣ እየኖርን አይደለም። እሱንም እናስብበት። ሌላው ይህንን ፍርሃት እንዴት ከእምነታችን ጋር እናስታርቀው ነው አሁን የምንፈራውን ፍርሃት። ስለዚህ መጀመሪያ ሞት በራሱ ሞትን መፍራት በራሱ ከእምነት መጉደል ማለት አይደለም። ሞትን መፍራት ምን አይነት ሞት ነው የምንፈራው ነው ዋናው መጠየቅ ያለበት። ሁለት አይነት የሞት ፍርሃቶች አሉ። እሱም በደንብ ማየት አለብን። ሰው ነንና ሰዋዊ የሆነ ፍርሃቶች አሉብን። የሚያስደነቅ ነፍስ ከስጋ ስትነጠል የሚፈራው ፍርሃት አለ። ይሄንንም ደግሞ አምላካችን ተካፍሎልናል። በደንብ አስቡት። ተፈጥሯዊ ፍርሃት ወይም ናቹራል ፊር የሚባል አለ ራሱን የቻለ። እዚህ ላይ የማቴዎስ ወንጌል በጌቴሴማኒ ክርስቶስ ሲጸልይ ራሱ ስጋችንን ስጋ ሆነ ነው፣ ቃል ስጋ ሆነ ነው የሚለው። በእኛም ላይ ያደረ ተዋህዶን ጠበቀልን። ስለዚህ ከተፈጥሯችን ከኃጢአት በስተቀር ሁሉንም ነገር ነው የሆነው እኛን ነው የሆነው። ስለዚህ ምን ይላል? ነፍሴ እስከ ሞት ድረስ እጅግ አዘነች።
የማቴዎስ ወንጌል ምዕራፍ 26 ከቁጥር 38 ላይ ራሱ አምላካችን ተፈጸመ ይሄ ሁሉ የሚሆኑትን ነገሮች ሁሉ ይመለከታል። ለምሳሌ እኛ እንደሚረበን ተራበ የሚል እናነባለን። በለስ ሊበላ ሄደ፣ በለሲቷ ደረቅ ነበረች፣ ረገማት እናነባለን ወንጌሉ ላይ። ይራባል፣ ይጠማል፣ የእኛን ስጋ ስለለበሰ እኛን ስለሆነ እኛ እሱን እንድንሆን እኛን ሆነ። ራሱ ቅዱስ አትናቴዎስ ያነሳው እኛ አማልክት ዘበጸጋ እንባል ዘንድ እሱ ሰው ሆነ ብሎ እንዳቀረበው ቴዎሲስ ብሎ ነው የምንገልጸው። ስለዚህ አንደኛው ተፈጥሯዊ ፍርሃት ነው፣ የሚታወቅ ነው፣ ፍርሃት ይኖራል። ከተፈጥሯዊ ፍርሃት ወጥተን ግን የኃጢአት ፍርሃት ስንፈራ ነው አደጋው የሚፈጠው። የኃጢአት ፍርሃት የምንለው ይሄ ፊር ኦፍ ጀጅመንት ተብሎ የሚታወቀው ሌላ ፍርሃት ነው። ሁለተኛው ፍርሃት ትልቁ ፍርሃት ምክንያቱም ከእምነት ማነስ የሚመጣ ነው። የቅድሙ ምናልባትም ከእምነት ማነስ ላይሆን ይችላል። ፍርሃት መፍራት አለብን። የስጋችን ተፈጥሮ የሚነግረን ነገር አለ። ከዛ አንፃር ሊሆን ይችላል። ሞት የሚባል ነገር መጣ ብሎ ሰው አሁን ትመለከቱ እንደሆነ ስለ ሞት መስማት አይፈልግም ዓለሙ። አብዛኛው ትመለከቱ እንደሆነ ስለ እግዚአብሔር ፍርሃት ከሚያወሩት ይልቅ እግዚአብሔር ፍቅር ነው የሚለውን ነገር መስማት ይፈልጋል። እግዚአብሔርን መፍራት ስለሚለው ነገር መስማት አይፈልግም። ይሄ አሁን በሌላው ዓለም ላይ ወይም የምዕራቡ ዓለም ላይ ያለው ወይም የካታፋቲካል የሆነ የሚገለጸው እግዚአብሔር ፍቅር ነው ሲሉት ብቻ ደስ ይለዋል። እግዚአብሔር ፍቅር ነው፣ ግን እግዚአብሔርን መፍራት አለ። እግዚአብሔርን መፍራት ማለት ወደ ቅድስናው ልዕልና መጠጋት ነው፣ ወይም ራስን የመግዛት ጠባይን ራስን የመቆጣጠር ጠባይን ይዞ መኖር ነው። ይሄኛው ፍርሃት ግን የኃጢአት ፍርሃት ነው። በኃጢአት ውስጥ የመሸፈን ፍርሃት ተብሎ ነው የሚታወቀው። እዚህ ላይ ምን ይላል ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 15 ላይ ከቁጥር 54 ላይ ምን ይላል? የሞት መውጊያው ኃጢአት ነው ይላል። ይሄ ኃጢአት የሞት መውጊያው ኃጢአት ነው። ራሱን በደንብ ካየ ነው በምንፈራበት ጊዜ ሰዎች ይሄዳሉ፣ አይቀርልንም። ቅዱሳን ደጋጎቹም ሄደዋል፣ እንሄዳለን። ንስሐ ሳንገባ የምንኖረው ኑሮ የኃጢአት ወይ የሚያሸማቅቀውን ፍርሃት ነው የሚያወርሰን። ዛሬ ነገር ይመጣብላን ብለን ነው የምናስበው። ቅዱሳኑ ደጋጎቹ ግን የሚፈሩት ፍርሃት ምንድነው? ክብሩን ወርስ ሆይ ንሳቸውን ደጋግነታቸው የተገለጸ ነው። የሚፈሩት ተፈጥሯዊ የሆነውን ነገር ግን አምላክ ክብሩን ይስጠን ብለው ነፍስ ከስጋ ስትለይ አለ ተፈጥሯዊ የሆነ ሰዋዊ ፍርሃትን ቢኖር የኃጢአት ፍርሃት ግን አይከባቸው። ምን ጊዜም ራሳቸውን አጥበው ታጥነው በንስሐ ተዘጋጅተው ነው የሚኖሩት። እንዲህ ሆነን የምንኖር ከሆነ ሞት ፍርሃት የለ፣ የሞት ፍርሃት አይከበንም። እሱን ማየት ነው። ሊቃውንት በዚህ ዙሪያ ላይ ግን ወይም ሐዋርያ ነው ጥሩ አድርገው የሚያስተምሩት አለ። አሁንም ቅዱስ ዮሐንስ አፈወርቅ የክርስቶስ ትንሣኤን እንዴት በትንሣኤው ሞትን እንዴት ድል እንዳደረገው ባነሳበት አንቀጹ ላይ ራሱ ሞትን ይላታል። እቺ አሁን ያለችው እኛ የምንሄዳት ሞትን የእንቅልፍ ያህል ተምሳሌታ እንዳላት ነው የሚገልጸው። እንቅልፍ ናት ነው የሚለው። ሽልብ ብለን የምንሄዳት ጣረ ሞት የሌለ ዝም ብለን የምንሄዳት አድርጎ ነው የሚያስበው። ሲናገር ቃል በቃል እንዲህ ይላል። ክርስቶስ ሞትን ድል ከነሳ በኋላ ሞት ከእንግዲህ አስፈሪ ጠላት አይደለም። ለምን እንፈራለን? ግን ብዙ ኃጢአት አለ፣ ብዙ በደሎች አሉ፣ ንስሐ ገና ያልገባንባቸው ዘመኖች ስላሉ እንፈራለን። ያላደጉ ልጆች አሉን፣ ልጆቼን እንደው በትኜ ላሳዳጊ እንዳልሄድ ብለን ልንፈራ፣ እሱ ተፈጥሯዊ ነው። ንስሐ ገብተን ባለንበት ሰዓት ግን የምንፈራው ፍርሃት ተፈጥሯዊ ቢሆንም ግን የኃጢአት ፍርሃት ግን አይሆንም። እሱን ካለ በኋላ ምን ይላል? ይልቁንም ወደ ዘላለም ሕይወት የምንሻገርበት ድልድይ ወይም ጊዜያዊ እንቅልፍ ነው ይላል። ሞት ይሄ ምን ሞት ጊዜያዊ እንቅልፍ ነው። ወደ ዘላለም ሕይወት የምንሄድበት ድልድያችን ካልሞትን ያንን አናገኘው፣ እንሄዳለን። ሞት ካለ ትንሣኤ አለ። ከትንሣኤችን ጋር ደግሞ በእርግጥ እንገለጣለን። አሁንም ከፍ ከፍ እንላለን። ልባችን ወደ ሰማይ እድል ይሰጠናል። እሱን እናስባለን። እኛ ግን አለ ራሱ ቅዱስ ዮሐንስ አፈወርቅ፣ እኛ ግን የምንፈራው ሞትን ሳይሆን በኃጢአት ሳለን መሞትን ነው። ከኔ ጋር ናቸው? የምንፈራው በኃጢአት ሳለን የምንሞተው ሁለተኛውን ሞት ነው። የመጀመሪያው የአዳም ሞት በክርስቶስ ትንሣኤ እሱ ሞቶልን ድል ተደርጓል። ሞታችን ሞተዋል። አሁን የምንሞተው ሞት ንስሐ ካልገባን ግን የምንሞተው ሞት ግን ዘላለማዊ እንዳይሆንብን እሱን እንፈራለን።
ከሱ ፍርሃት ነፃ ነው መውጣት ያለብን። መልሶ አሁንም ዮሐንስ አፈወርቅ እዚሁ ላይ ንጹሕ ሕሊና ያለው ሰው ግን ሞትን አይፈራም ማለት። ንጹሕ ሕሊና ያለው ሰውን ያልበደለ ከሰዎች ጋር በሰላም ነው። ሰዎች እንኳን ሰላም ባይሆኑለት ከራሱ ሰላም ጋር የታረቀ አንተ ከራስ ጋር ታረቅ ሰማይና ምድር ካንተ ጋር ይታረቃሉ አባ ይስሐቅ የተናገረው። በሰላም የምንኖር ሰላም ከራስ ስለሚጀምር ወደ ከፍታ ውስጥ ሰላም ያለው ሰው ብሩህ ፊት ነው ያለው። ባይበላም ባይጠጣም ብዙ ጦም አዳሪ ወገኖች አሉን። እኛ ቅድም አባታችን በቀን ስንቴ እንመገባለን አሉ? 3 ያላችሁ አይደል? አንዴ ፍርፋሪ የማያገኝ ወገን አለን። ሰላም ካለው ግን ከተመገብነው የበለጠ ፊቱ ብሩህ ነው። ሰላም ምንም ስለ ሰዎች ክፋት ማለማሰብ። ይሄን እንግዲህ ራሱን የቻለ የብቃት ደረጃዎች አሉት። እሱን አንድ የሚያነሳው ነው። ሌላው እዚሁ ላይ ቅዱስ አትናቴዎስ ዘእስክንድርያ ሲናገር ሚስጥረ ሥጋዌን በተነተነበት አንቀጹ ላይ እንዲህ ይላል። የክርስቶስ ትንሣኤ እውነት መሆኑን የምናውቀው እርሱን የሚያምኑትን ቅዱሳን ሰማዕታትን ሞትን እንደ እረኛ በመቁጠር ሳይፈሩት ፊት ለፊት ስለሚጋፈጡት ነው ይላል። ቅዱሳኑ ፊት ለፊት እንደ እረኛ ይጋፈጡታል። ሁሉ ሞት በሞት መሸኘት ነው፣ እንቅልፍ ነው፣ ድልድይ ነው ወደ እግዚአብሔር መንግስት ወደሚሄድ ሱታፌ አምላክ ወደምናገኝበት ደረጃ ስለምንሄድ አንፈራውም። ለምን እንፈራዋለን ብለው ነው የሚያስቀምጠው። አንደኛው ይሄ ነው። እንግዲህ ሌላው ደግሞ በዚሁ ላይ ይህንን ታዲያ እንዴት አድርገን ከራሳችን ጋር እናስታርቀው፣ ከእምነታችን ጋር እንዴት እናስታርቀው ነው። 3 ነጥቦችን ማዋሃድ ይጠበቅብናል። መጀመሪያ እምነትን ከተግባር ጋር ማዋሃድ አለብን። አሁን ትመለከቱ እንደሆነ ምግባር ራሱ እምነት ያለ ምግባር የሞተች ናት ነው የሚለው ያዕቆብ ሲናገር። ብዙ ጊዜ ትመለከቱ እንደሆነ አሁን ራሱ ሁሉን ነገር አድርጎልናል ይላል ዓለም። ክርስቶስ ሁሉን ስለፈጸመ ምንም አያስፈልገንም፣ እጃችን አጣምረን እሱ ያድነናል ነው። ክርስቶስ አድኖናል፣ ያድነናል። ይሄ ሁሉ የሚሆነው ግን የሰዎች ጥረት እና የክርስቶስ አዳኝነት መገናኘት መዋሃድ ወይም ሲነርጂ ይሉታል። ሲነርጂያም ይሉት መዋሃድ አለባቸው። ስለዚህ አብርሃም ጽድቅ ሆኖ የተቆጠረለት እምነቱ ብቻ አለ መልካም ነገር ማድረጉም ነው። ከእምነታችን ጋር ተግባራችን የሚስማማ ከሆነ ሞት ጥላ ነው የሚሆነው። ሞታችን ሞቷል፣ እኛ በትንሣኤ እንገለጻለን። እያለን ስንሞትም በትንሣኤ ነው የምንኖረው። ስለዚህ እምነትና ተግባራችን መዋሃድ አለብን። ለዚህም ነው የሚያምንብኝ ቢሆን ቢሞት እንኳን ሕያው ይሆናል። እምነት ይዘን ፍጹም እምነታችን በተግባር የሚፈጸም ከሆነ የሚያምንብኝ ቢሞትም እንኳን ሕያው ነው። ስጋዊ ሞት እንቅልፍ እንሄዳለን። ነፍስና ስጋችን አሁን ለጊዜው ይለያያሉ፣ በዳግም ምጽአት ግን ይገናኛሉ። ያን ጊዜ በቀኙ እንድንቆም አሁን ሞታችን ስለሞተልን በሞት ፍርሃት ውስጥ አንኖርም፣ የኃጢአት ፍርሃት ውስጥ አንኖርም። እሱ እናያለን። ሁለተኛው ሞትን በክርስትና መነጽር ማየት። ከኔ ጋር ናችሁ? ሞት ምንድነው? በተለይ በኦርቶዶክሳዊት ክርስትና ውስጥ ማየት ሞት ምንድነው? በብዙ ነገር አሁን አልሞትንም። በዓለም ላይ ሰዎችን ተመልከቷቸው፣ በተግባር የሞትን አይደለንም አሁን ያለንበት። በክርስትናው እይታ ውስጥ ማየት መሞት ማለት መለየት ብቻ አይደለም። አንዳንድ ጊዜ ሲገልጹ የሚታዩ ነገሮች አሉ። ሞተ ተለየ ነው በግዙ። መለየት ከምን የተለየ? ከኃጢአት የተለየ ነው። ከዚህ ዓለም ቁሳዊ ሐሳብ መለየት ማለት ነው። ከቁሳዊ ሐሳብ እንዴት እንለያለን? እዚህ ውስጥ አይደለም። በዓለም ውስጥ ሆኖ ከዓለም ጠባይ መውጣትን የሚችል ሰው አሁን የነበረብንን ወይም እነሱ የሚናገሩት አቢስ የሚባል ጉድጓድ አለ። ከንጽሐ ስጋችን ጋር ያለን ፍትወታችንን አራግፈን ስንጨርስ ከእግዚአብሔር ጋር መኖርን ስምር ስጋዊ የሆኑ ፍትወቶቻችን ስናራግፍ አንድ ገደል አለች። እያንዳንዳችን የሐሳብ ገደል ይሆናል ወይም የተግባር ገደል ወይም ደግሞ የሚገለጽ ገደሎቻችን። የእያንዳንዳችን ገደል ግን የተለያየ ነው። እሱን ግን መራመድ አለብን፣ መሻገር ግን ይጠበቅብናል። ወደ ሁለተኛው ማዕረግ ወደ ንጽሐ ነፍስ ለመድረስ። ንጽሐ ነፍስ ላይ ስንደርስ ግን የምናየው ምንድነው? የስጋ ጠባያት ሁሉ ተሸፍነውልን ወይም ተሸንፈውልን በነፍስ ጠባዮች ስለምንኖር አሁን ስለ እውነት ነው የምንጨነቅ። እውነትን መዳጨር ነው የምንጀምረው። እውነት ምንድናት? እውነት ዓለም የሚነግረን አንጻራዊ፣ ቤተክርስቲያን መጽሐፍ የሚነግረን አማናዊ። ምክንያቱም እውነት እግዚአብሔር ስለሆነ እውነት አትሸራረፍም። ስለ እውነት መናገር ነው። ስለ እውነት ስናስብ የእግዚአብሔር መንፈስ ቅዱስ ኃይል ከኛ ጋር ሆኖ
የእግዚአብሔርን ቃል የምንረዳበትን ቅዱሳት መጻሕፍትን የመረዳት አቅማችን ከፍተኛ ይሆናል። ስለዚህ ስለ ሞት አናስብም፣ መሻገር ነው የምናስበው። ብዙ ሰዎችን ያዩዋቸው በገዳም ያሉ አባቶቻችን ወይም በቆሎ ትምህርት ቤት ውስጥ የኖሩት አባቶች ይነግሩናል፣ ያለፍንበት ስለሆነ ቃለ እግዚአብሔር እየነገሩን ከኛ ጋር ነው ያሉት። ግን ውስጣቸው ኮንተምፕሌት ውስጣዊ ዲሰርን ያደርጋሉ። ጸሎት ውስጥ ነው ያሉት። ቃለ እግዚአብሔር ስንሸርፍ ግን ወዲያውኑ መልሰው ይሉናል። ከኔ ጋር ናችሁ? ዓለም ውስጥ ሆነው ከዓለም ጠባይ ይወጣሉ። ወደ እግዚአብሔርን ወደ መምሰል ይቀርባሉ። እዚህ ደረጃ ለመድረስ በሂደት ነው የምንሄደው። ሶስተኛው ማዕረግ ላይ የምንደርሰው ግን እግዚአብሔርን ወደ መምሰል ስለሆነ በእምነት የጀመርናትን ክርስትናችንን በእውቀት አይደለም እንጨርሳት፣ በፍቅር እንደመድማታለን። ራሱ ፍቅር የተባለው አምላካችን እናገኛለን። ይሄንን በዚህ ክርስትናችን ውስጥ ራሱ በክርስትና ሕይወት መነጽር ውስጥ ሞት ትርጉሙን መረዳት። ሞት ድልድይ ነው፣ ጊዜያዊ ነው፣ የምናልፈው ነው። ሁላችን እንሄዳለን። በኋላ ከአምላካችን ጋር በሰራ ነው ደግ ነገር ከአምላካችን ጋር እንገናኛለን። ሶስተኛው የተስፋ መዳከም በዓለም ላይ ይታያል። ተስፋ በጣም ድኩሞናል። ምድራዊ የሆኑ ስሜቶች በጣም ስለነገሱ ሞት ያስጨንቀናል። አይደለም ሞት የምናየው ነገር ሁሉ ያቅበዘብዘናል። ምን ሊከሰት ይችላል ብለን እንሰጋለን። በተስፋ መኖር አለብን። የእህት አብያተ ክርስቲያን አባት የነበሩት ፖፕ ሽኖዳ በጻፉት አንድ ራሱን የቻለ 10 ጽንሰ ሐሳባት የተባለው መጽሐፋቸው ላይ ስለ ተስፋ ያነሱበት አንድ ገጽ አለ። ተስፋ ማለት ይላሉ ድቅድቅ ያለ ጨለማ ውስጥ ጭላንጭል መርሃን የምታሳይ መስኮትን ትመስላለች ነው። ተስፋ ወጣቱ ያስፈልገዋል። ተስፋ የሌለው ወጣት መኖር የለበትም። ምክንያቱም አሁን ቢማር ስራ የለውም። ስራ ቢኖረውም ራሱን ማሸነፍ አይችልም። ወጣቱ 70% የሚሆነው ኢትዮጵያዊ ያውም ኦርቶዶክስ ባብ ናቸው። ይሄ መከራ ውስጥ ያለው ወጣት ተስፋ እንዳይኖረው ሆኖ የሚያስበው ሩቁን ነው። ሩቁ ምስራቅ ያለው ሞት እንኳን የሞት ድባብ ያለበትን እሱ ይሻላል፣ እናቴ ፊት እዚህ ሞቴን ከማቃረብ ሳታይም በሞት ይሻላል ይላል። ከኔ ጋር ናችሁ? ከተስፋ ከወጣን ተስፋ ስለተዳከመች ሞት ያስጨንቀናል፣ መለየት ያስጨንቀናል። ተስፈኞች መሆን ከቻልን ግን ከዚህ ውስጥ ሁሉ እንወጣለን። ስለዚህ ዜግነታችን ነው የሚለው ቅዱስ ጳውሎስ ሲናገር በፊልጵስዩስ ምዕራፍ 3 ከቁጥር 20 ላይ ዜግነታችን ሰማያዊ ስለሆንን ሰማያውያን ሰዎች ሞት የለባቸውም። ሞት ተሸንፎላቸዋል። በክርስቶስ ትንሣኤ ሞታችን ሞቷል። በዚህ ያስጨንቀንም። ይሄንን ማሰብ የምንችል ከሆነ አምላካችን እግዚአብሔር ራሱ ቅዱስ ጳውሎስም ሲናገር በፊልጵስዩስ ምዕራፍ 1 ከቁጥር 23 ላይ ልሄድ ከክርስቶስ ጋር ልኖር እመኛለሁ፣ ከሁሉ ይልቅ እጅግ የሚሻውን ናፍቃለሁ ነው የሚለው። ደጋግ ሰዎች መሄድ ነው የሚናፍቁት፣ እኛ ደግሞ ሞት ያስጨንቀናል። ከኔ ጋር ናችሁ? ስለዚህ የእግዚአብሔር ሰዎች መሆን ክርስቶስ ቅዱስ ጳውሎስን መምሰል ካልን ለመሄድ መናፈቅ፣ እግዚአብሔርን ወደ መምሰል ለምንሄድበት ነገር የምንናፍቅ ከሆነን ይሄ የሞት ጥላ የሚያሽብረን አይደለም። ይሄ እንደ ጥላ ያልፋል። አሁን በሽብር የምንኖረው ዓለም ራሱ ይለወጣል። እግዚአብሔር ሲመጣ በክብረ መንግስቱ ሲመጣ ተለውጦ እኛን ተስፋ ይሰጠናል። እግዚአብሔር ይርዳል። ለዚያ ያብቃል። ቃለ ሕይወት ያሰማልን። ለአባታችን ቃለ ሕይወት ያሰማልን። መድኃኔዓለም በጸጋ በበረከት በረድኤት ይጠብቅልን። እንግዲህ ስለ ሞትና ስለ ትንሣኤ ያለን ግንዛቤ ከመጀመሪያው የበለጠ እንዲጨምር። ብዙ ጊዜ ስለ ሞት ስናስብ እንፈራለን፣ እንደነግጣለን፣ እንጨነቃለን። ነገር ግን መፍራት፣ መጨነቅ፣ መደንገጥ እንደሌለብን፣ ሞት የተሸነፈ እንደሆነ ከሞት በላይ ማየት መቻል እንዳለብን፣ ያኛውን ዓለም በትንሣኤ እንድናፍቀው ክርስቲያኖች ሞት ስለተሸነፈላቸው እነሱም የሞት አሸናፊዎች እንደሆኑ ነው አሁን አባታችን በደንብ በግልጽ በሚገባን መልኩ ያስረዱንና እኔ አንድ ጊዜ በኢትዮጵያ ቴሌቪዥን ላይ የተላለፈ ነገር ነበር። ባልና ሚስት ናቸውና ባል ሞትን በጣም ይፈራሉ፣ ሚስት ደግሞ አይፈሩም። ሚስት ምንም አይፈሩም ሞት፣ ባል በጣም ይፈራሉ እና በጣም ሽማግሌዎች ናቸው። ቤቱ ውስጥ ሁል ጊዜ ስለ ሞት ከተነሳ ጥል ነው እና አንድ ጊዜ ልብስ የሚያስቀምጡበት ቤት ልብስ የምናስቀምጥበት ነገር አለ። ምንድን ነው የሚባለው? አሁን ቁም ሳጥን እየተባለ ነው። በፊት ግን ምንድን ነበረ? ሳጥን ነው። ሳጥን የሚባል አለ እና ሰው ልብስ ገዝቶ ሳጥን ውስጥ ነው የሚያስቀምጠው። እና አንድ ቀን ሚስት ወደ ከተማ ይወጡና
ሳጥን ገዝተው መጡ። በቴሌቪዥን ነው የተላለፈው። ባል ቤቱን ጥለው ወጡ። ይሄ ሳጥን ከቤት ካልወጣ እዚህ ቤትን ያልገባ። እስከዚህ ድረስ ፍርሃት አለ ማለት ነው። አማኞች ልባቸው በክርስቶስ የጸና ደፋር። ቅድም አባታችን ሲያስተምሩ ምን አሉ? ሞት በእንቅልፍ ይመሰላል አይደለ? አሁን ማታ ቤት ቁጭ ብላችሁ ወደ መኝታ ክፍል ስትሄዱ ደናደሩ ደናደሩ እንባባላለን አይደለ? ለምንድን ነው ደናደሩ ብላችሁ የሄዳችሁት? ማታ ከተኛም በኋላ ምን ነው ጠዋት ምን ሆናለን? እንነቃለን። ማታ እንተኛለን፣ ጠዋት ደግሞ እንነቃለን። ስንሄድ የመጨረሻ ስንብት አድርገን ነው እንደምንሄደው አይደለም። ጠዋት እንደምንነሳ ስለምናቅ ደናደሩ ብለን እንሄዳለን፣ ጠዋት እንገናኛለን። ልክ እንደዚህ ሞት በክርስቲያኖች ሕይወት ዛሬ እናንቀናፋለን፣ ነገ ደግሞ በትንሣኤ እንነሳለን። ስለዚህ አንፈራም ማለት ነው። ነገ እንደውም ሞት ለኛ ትልቅ ነገር ነው፣ ካልሞትን ትንሣኤ ስለሌለን ማለት ነው። የሞተ ሰው ነው ትንሣኤ የሚኖረው። ስለዚህ ምን ጊዜም ትንሣኤያችንን ስለምናስብ ስለ ሞት አሁን በሕይወታችን ስለሚያስጨንቀን ነገር እያሰብን እለት እለት ሕይወታችን ተስፋ ቆርጦ አይኖርም። ተስፋ ያስፈልገናል። ተስፋችን ደግሞ ምንድን ነው? ትንሣኤ ነው። ትንሣኤ ነው እና ይሄን ልንይዝ ነው የሚያስፈልገው። በጸሎት ሃይማኖትም ወንሴፎ አይደለም የምንለው የሚመጣውንም ሕይወት ተስፋ እናደርጋለን። ትንሣኤያችን ተስፋችን ነው። ስለዚህ ተስፋ ያለው ወጣት ያስፈልጋል ብለዋል። በቃ ስለዚህ ተስፋ ያለን ነገ አዲስ ሕይወት አዲስ ዓለም ስላለን ስለ ሞት ብቻ እያሰብን መጨነቅ የለብንም ነው። እኔ እዚህ ትምህርት ቤት ሳስተምር ቅድስት ሥላሴ የትምህርቱ ርዕስ ኦርቶዶክሳዊ ለሙታን የሚደረግ ጸሎት የሚል አለ። ያው ኮርሱ በእንግሊዘኛ ቢሰጥም አሁን በአማርኛ ነው የምነግራችሁ። እና ተማሪዎቹ ከተማሩ በኋላ አሳይመንት ትምህርቱ ላይ አንዱ ምንድነው አገናነዝ በተመለከተ በቤተ ክርስቲያን ዲያቆኑ የሚገነዝበት የራሱ ስርዓት አለው። ዲያቆኑ ከምእመኑ ይለያል። ቄሱ የሚገነዝበት ስርዓት ራሱን የቻለ ነው። እንደገና ደግሞ መነኩሴም ሲገነዝ ራሱን የቻለ አገናነዝ አለው። ካህኑም እንደዛው የሚበራው መብራት ይሄ ሁሉ በዛ ኮርስ ውስጥ ይጠቃለላል። እና ተማሪዎቹ ምን አሉ? መጨረሻ አሳይመንት ስጠን አሉ። አሳይመንቱ ምን አይነት ይሁን አሉ። ራሳቸው ናቸው ሀሳቡን ያቀረቡት። አሳይመንቱ ይሄ በቃል የተማርነውን ነገር በተግባር እንለማመደው። ለምሳሌ አንድ ሰው እንደ ቄስም ሆኖ እኛ ሌሎቹ እሱን እንገንዝ አሉ። እንደ ዲያቆንም ሆኖ እንደገና ይቀየርና ዲያቆንም ይሆንና እኛ እንገንዘው አሉ። ሁሉንም በየተራ እንልመደው አገናነዙን አሉ። እሺ አልኩኝ። ለ15 ቀን ቀጠሮ ተሰጠ። ከ15 ቀን በኋላ ስንገናኝ አልሰሩትም አሳይመንቱን። ምን ነው ላቸዋለሁ? የሚሞት ሰው ሁሉም ፈራ። ለመገነዝ ሁሉም ፈራ። በዛው ሞቶ የሚቀር መሰላቸው። ለዚህ እኛ መልእክታችን፣ ትምህርታችን የክርስቶስ ልብ ያለን ክርስቲያኖች ክርስቶስ በሞቱ ድል አድርጎ ብርሃን ለብሶ ብርሃን ተጎናጽፎ እንደተነሳ እኛም በሱ የምናምን ክርስቲያኖች ብርሃን ለብሰን ብርሃን ተጎናጽፈን የምንነሳ ስለሆነ ሁል ጊዜ ሞትን እያሰብን የምንፈራ የምንጨነቅ ሳይሆን ትንሣኤን እያሰብን ሕይወታችንን ትንሣኤ ብርሃን አድርገን በብርሃን ያለውን ጌታ የምናስብ ነን የሚል ነው መልእክቱና እንግዲህ በድጋሜ ክቡር አባታችን በእውነት ቃለ ሕይወት ያሰማልን። በእኛ ጉባኤ ተገኝተው እንደዚህ በአማረ መልኩ ለተገቢ የሆነውን ለምእመናኑ ወይም ደግሞ በዚህ ላሉት ሁላለነው ሁላችን አጥጋቢ መልስ የሰጡንና እንግዲህ በቅድስት ቤተ ክርስቲያን ስም በገዳማችን ስም በዚህ ደግሞ ባሉት በአጥቢያው ምእመናን ስም እጅግ በጣም አመሰግናለሁ። እግዚአብሔር ይስጥልኝ።